Hello, welcome to my channel. This is Mikaela American YouTube channel. Welcome to my channel, guys. እንዴት ናችሁ? ሳብስክራይብ እያደረጋችሁልኝ ማለት ነው። ዳስ ዋይ ማለት ነው። ዩቲዩብ ቀይራለሁ እንደነገርኳችሁ ማለት ነው። ትንሽ ኮምፕሊኬትድ ተፈጥሯል ማለት ነው። በሌላ በኩል ዩቲዩብ ሊመጣችሁ ይችላልኝ ማለት ነው። አንደን ሶ ማለት ነው። ወደ ቻናል ነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ እንደሄ ሁሉ ነገር ሲናገር ማለት ነው ሰዎቹ ማለት ነው ቀን ከሌሊት እየጣሩ ነው። ባይ ዘ ወይ ለትንሽ ነገር በጣም ጥቂት እንደዚህ ጥቂት ልብ ነው ያላቸው ሰዎቹ ማለት ነው። እኔ ሰው መቅረብ አይደለም እንትን የሚያደርገኝ ግን ደግሞ ለዘላለም ዓለም እያችሁ ማለት ነው እየተከተሏችሁ እንደዚህ ያለችን እንደዚህ ያደረገችን እንደዚህ ያስደረገችን እያሉ ማለት ነው ብድር ይመልሳሉ ማለት ነው። እነዛ ሰዎች ግን ከኋላ የሚከተሉት እነርሱ ራሳቸው ናቸው። ግን እንደዛ እየተከተሏቸውና ወደ ህይወታቸው ውስጥ እየመጡ ማለት ነው ግን እንደዛ አደረጉን እንደዛ አሉ። ለምን አትርቆትን ከዛ ሰውዬ ማለት ነው ጃስ ዋይ እኔ እሱን ነገር ምንድነው እነዛ ሰዎች አላማ ወደ ህይወታቸው ሲመጡ ማለት ነው ለክፋት ብሎ ማለት ነው ለአላማ ሲመጡ ማለት ነው ምክንያቱ እነዛ ጭንቅላትም የላቸውም በከክፋትም ውጪ ምንም ነገር ስለሌላቸው ማለት ነው ምንም ለማድረግ ያስባሉ ማለት ነው። በየትኛውንም መንገድ ሰው ማሰቃየት በቃ አላማቸውን ማለት ነው ሰው ማሰቃየት ነው ማለት ነው። አንደን ሰው ማለት ነው የሆነ እንትን ካለ ማለት ነው በጣም የሰሩት ኃጢያት ካለ ደግሞ ማለት ነው እሱን ኃጢያት እንትን እንዳደርጋቸው ማለት ነው ቀድሞ ማለት ነው እሱን ይሰርዛሉ ማለት ነው መንገዶቹ ማለት ነው። ግን ደግሞ ለራሳቸው በሆነ መንገድ ይጠቀሙበታል። ጥቅሙ በሙሉ ለራሳቸው ነው የሚፈልጉት ማለት ነው። ስለዚህ ህልና የሚባል ነገር የላቸውም። ገበል ምን ይባላል ማለት ነው ሲኖር ጻጻ ይባላል። ትንሽዬ ቀዳዳ ስትሰርግበት ግን ጻጻ ይገድለዋል በዛው ገብቶ ይባላል ኢንሻአላ አይደል? እንደነ ሰው ማለት ነው። ሰዎቹም እንደዛ ናቸው። ዳስ ዋይ ፈጣሪም መልስ አለው ሳምታይምስ ለነሱ ሳምታይምስ እነሱ ላይ ነው ህይወቱ ግን ደግሞ ስለዚህ ያልነቃ መቼም በጣም አስቸጋሪ ነው ማለት ነው። በተለይ መንቀትም የማይችል ከሆነ ማለት ነው ሰው ማለት ነው እና እነርሱ ግን እኛ እናውቃለን እያሉ ደግሞ ማለት ነው ህይወታችንን ሊመሩልን ይፈልጋሉ ማለት ነው። እኛ አይደለም ስለ በእነርሱ ላይ ማለት ነው በራሳችን ላይ እንኳን አንተማመንም። እኔ በራሴ ላይ እንኳን አልተማመንም። ምክንያቱም በጣም ብዙ ነገር ያስፈልገኛል በጠንቀቅ አለብኝ ምናምን ያልኩኝ ራሴን እየፈተንኩኝ ብዙ ነገሮችን እየመኮርኩኝ ብዙ ነገር ማለት ነው ፈጣሪንም እየለመንኩኝ ብዙ ነገር እያደረግኩ ነው። ዳስዋይ ራሴንን አማቆመውና አምረዳውና ላይክ ለፉቸር የሌለው ሰው ከሆነ ከዳስዋይ ፊቸር ልኖርህ ይገባል። እንደነ ሰው ማለት ነው ልጆች ልነግራቸው የምፈልገው ነገር ላይፍ ኢዝ ኔክስት ማለት አንተ ምንም ብታበላሽም ምንም ብታደርግም ምንም ብትወድቅም ምንም ብትወልም ላይፍ ኢዝ ኔክስት ማለት ነው። ላይፍ እንደ ደመደመ እንዳታስቡት ማለት ነው። ሁሉንም ነገር ደግሞ ዛሬ የምታደርጉት ነገር ዋጋ ለነገ ስለሚያስከፍላችሁ ከቀድሞ ልታስቡበት ይገባል ማለት ነው። እንደነ ሰው ልጆች ልነግራቸው የምፈልገው ነገር ምንድነው ስለዚህ ማለት ነው እኔ በጣም አዝቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የሰዎችንም ኃላፊነት ወስጄ የምናገረው አንዴ እጅ ካስገቡበት ማለት ነው እስከ ዘላለም እጃቸው እኔ ላይ ይኖራል ማለት ነው። እንደን ሰው ማለት ነው እኔ ውስጥ ማለት ነው እኔ ጋር መተው ስለኔ እየረዳናት ነው እያገዝናት ነው ምናምን ብሎ የሚያደርጉትን ነገር ማለት ነው እኔን እስከመጨረሻ አሳስሮኝ ሊቀር ይችላል ማለት ነው። እነርሱ ለራሳቸውም እየተጎዱ ማለት ነው ላይክ ክፋት በክፋት ይሸፍናሉ አንዳንድ ሰዎች ማለት ነው እየገባቸው እንኳን ማለት ነው። አንዳንድ ሰዎች ደግሞ ጭራሽም ሊገባቸው የማይችል ሰዎች አሉ ማለት ነው። ሊገባቸው የማይችልና ማለት ነው በቃ ሁሌም ሲሳሳቱ የሚኖሩ ማለት ነው። በቃ ሲሳሳቱ በስህተት የሚኖሩ ሰዎች አሉ ማለት ነው። በቃ በስህተት ላይ የሚኖሩ ሰዎች አሉ ማለት ነው። እሱ ነገር ለኔ የሚጠቅመው ምንም ነገር የለም ባይ ዘ ወይ ለኛም የሚጠቅመው ምንም ነገር የለም ባይ ዘ ወይ እነርሱ ከተሳሳቱ ነው። እኛ ግን እንዴት አድርገን ነው ህይወታችን ፊክስ የምናደርገው በየትኛውም በኩል ማለት ነው እንደዚህ ዞረን ማለት ነው ያለውን ነገር ማስተካከል አለብን ማለት ነው። አንደን ሰው ወደ ቼል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ
እንደን ሰው ማለት ነው። ሰው እንደዚህ መጫወቻቸው ሲያደርጋቸው ተዛስዋይ በጣም ከባድ ነው ማለት ነው። ያስ ምንም ለውጥ የማታገኙ ከሆነ ዳስዋይ በጣም ከባድ ነው ማለት ነው። ስለዚህ ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ላይክ መብትህ ነው ባይ ዘ ወይ ማለት ነው። እንደዛ ከሚሳሳቱ ሰዎች ጋር እኔ አልሳሳትም፣ አልፈልግም፣ አላምንበትም፣ አይሆንልኝም፣ አልፈልገውም፣ አላምንበትም ካልክ ማለት ነው የሆነ ሰው ጋር ማለት ነው ራስህን መብትህ ነው ባይ ዘ ወይ። እኔንም እንደዛ ነው የምለው ባይ ዘ ወይ ማለት ነው። የማልተማመንባቸው ብዙ ነገር አለ እዚህ ማለት ነው። የሚሆነውን ነገር የሚፈጠረውን ነገር ማለት ነው። እንደን ሰው ማለት ነው ወዶቼ። እኔ ግን በዚህ ጊዜ ብዙ ነገር መስራት ነበር እቅድ ማለት ነው። መስራት፣ መማር፣ ሰው ምንም ቢሆን ማለት ነው ጠንካራ እንደኔ ጠንካራ ሰው ማለት ነው መንገድ ላይ ልትቆምበት አይገባም። ባይ ዘ ወይ እንድሰራ ልታግዘው ይገባል፣ እንድማር ልታግዘው ይገባል። አንድ ቀን ራሱን ፊክስ ያደርጋል ማለት ነው። ሌላ ምክንያት መፈለግ ሌላ ነው። ኢቭን ማለት ነው እኔ እስካሁን ማለት ነው ማስመሰል ነው እንጂ ጥረቱ ኢንሳይድ ለማበላሸት ነው እንጂ ለማስተካከል እየታቀደ ነገር በጣም ጥቂት ነው። ኢቭንም ብዙም ቢሆንም ላይክ ተግባር ላይ ዜሮ ነው ባይ ዘ ወይ ማለት ነው። ስለዚህ ማለት ነው አንተ ምንም ማድረግ የማትፈልግና ሰው ለሰው ምንም ነገር ማድረግ የማትፈልግ ከሆነ ማለት ነው why you put it in your hand ለምን እጅክን ታስገባለህ እዛ ሰው ጉዳይ ላይ ማለት ነው። ያ go to hell ለምን ገሃነም ግባ አትለውም ባይ ዘ ወይ ማለት ነው። እኔም እኮ ብሎኛል እኮ ኢቭን እኮ ሰው የሚባለው ለምንድን ነው መሰላቸው ምንም ቢያደርግ ምንም ቢሳሳት ምንም እንኳን ቢያደርግ ማለት ነው ልትከባከበው ነው የሚገባው ባይ ዘ ወይ ማለት ነው። በቃ ባለበት ደህና ይሁን ብላ ልትንከባከበው ነው የሚገባው። እኔ ይሄንን ሁሉ ነገር የቀየርኩት ሰው ስላለኝ ነው አይደለም። እነርሱ የእውነት ሲያደርጉ ሰዎቹ ሲያደርጉ የነበሩትን ነገር ማለት ነው ወደ ትክክለኛ መንገድ የሚያመራ ነው። ኔቨር ኤቨር የሚገድል የሚያጨልል ቢኮሬዝ የሚያደርግ ማለት ነው። በቃ በጣም ብዙ መከራ የሚስብ ነገር ነበረ ማለት ነው። እንደን ሰው ማለት ነው ወደ ቼል ነገራቸው የምፈልገው ነገር ማለት ነው የትዕቢት ቃል የሚጠቀም አሁን የጅልነት አሁን በቃ ላይክ አለ አይደለም ትንሽ እንትን ሆነን ብለን እንደዛ ነው ላይክ ለራስህ ችግር የለውም እኔ እኮ ብዙ ጊዜ የምናገረው ነገር ማለት ነው የሰዎቹ ሰልፍሽነት ነው ባይ ዘ ወይ ራሳቸውን ተከላክሎ ማለት ነው አንተን ግን ገደል ይገድቷል ማለት ነው። አዎ እኔ ጋር መጥቶ ማለት ነው ወይ አረብ ነኝ ወይ ሌላ ነኝ ብሎ ብትዋወቀኝ ማለት ነው ለራሱ ግን እንደዛ አይደለም ባይ ዘ ወይ ማለት ነው። በሌላ ሳይድ ሌላ ነገር ነው የሚለው ባይ ዘ ወይ ማለት ነው። አንተን ሰው ማለት ነው ውዶች ከኛ ቅድም የተወለዱ ከኛ ብዙ ነገር የሚያውቁ ከኛ ብዙ ነገር የሚረዱ ጤንነት ያላቸው ቤተሰብ ያላቸው ጥሩ ስነ ልቦና ያላቸው ማለት በቃ ምንም ነገር ያልገጠማቸው በህይወታቸው በጣም ፍርክ ያላቸው በናጽነት የኖሩ ተምሮ የቤተሰቦቻቸውን ፍቅር አግኝቶ ማለት ነው ብዙ ነገር አድርጎ እያደጉ ግን ደግሞ እኛ ግን በስንት መከራ አሁን በቃ ተመስገን ፈጣሪ አሁን አለፈልን ምናምን እያለን ማለት ነው። ቢያንስ እንኳን ሰዎቹ እንኳን ባይረዱም ማለት ነው እኛ ግን እራሳችንን እንድንረዳ ማለት ነው ችሎታ ይኖረናል ወይም ኃይል ይኖረናል ኢነርጂ ይኖረናል በማለት ነበረ ማለት ነው። ማለት ነበረ እዚህ ሲመጣ እኔ ማለት ነው እንትን እሱ ማለት ነው። ግን ነገሮቹ ሁሉንም ነገር በግል ባጥ ነው የሆነው ማለት ነው። ስለዚህ እኔ አውቃለሁ አይሰራም። ካወክ የራስህን ህይወት ፊክስ ማድረግ ትችላለህ ማለት ነው። እንትን ሰው ማለት ነው የሌላ ሰው ህይወት ውስጥ ማለት ነው እኔ ማለት ነው ሰው እንደፈለገ ሊያደርገኝ ቢፈልግ ማለት ነው ምድርና ሰማይ ብትናወጥ ማለት ነው ሰው እንደፈለገኝ አልኖረም። ዳስ ዋይ አያም በቃ በጣም እሺ ማለት ከኔ ነው ባይ ዘ ወይ እሺ ማለት ነው። አሁን እሺ ማን ቤት በብዛት ይገኛል እሺ ቢባል ኖሮ ማለት ነው ከኔ ነበረ ሰው ላይክ ዋንጫ ነበረ የሚመስለው በእሺ ማለት ነው። እንትን ሰው ማለት ነው በጣም እሽላለሁኝ ማለት ነው የሆነ ነገር ማለት ነው ከሰው ጋር ብዙ ጊዜ አልጨቃጨቅም ዳስ ዋይ ኦኬ ምናምን እያልኩኝ ማለት ነው ነው ማልፋቸው ማለት ነው። ግን ደግሞ እችላለሁኝ እንጂ ማለት ነው እነርሱ እንደፈለጉ ግን እኔ አልኖርም። ያ
የሆነ ነገር የሆነ ዘዴ ተጠቅሜ እንድገባቸው ነው የምፈልገው። ወይም ደግሞ ትክክለኛ የኔ ጠባይን ላሳውቃቸው እፈልጋለሁ። ምክንያቱም የሆነ ካቨር ሰዎቹ ማለት ነው መስሏቸው የሚሰጡኝን ሊኖር ስለሚችል ወይ በጣም ምስኪን ናት፣ ወይ በጣም የዋህ ናት፣ ወይ በጣም እንደዚህ ናት፣ ወይ በጣም ምናምን ሌሉ ስለሚችሉ እኔ ግን ዳይሬክት ላይ በትክክለኛ መንገድ ነው የምጓዝበት ማለት ነው ሰዎቹ ጋር ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሰዎቹ ማለት ነው በግዴታ እነርሱ እንደሚፈልጉ እንድትኖርላቸው ይፈልጋል። በግዴታ የሚባል ነገር የለም ማለት ነው። የስ በግዴታ ምንም ነገር የለም በዚች ምድር ላይ ባይ ዘ ወይ ማለት ነው። ግዛት እንደሆነ ግዛት ያው በትክክለኛ መንገድ ነው ማለት ነው። የስ አሁን ስለዚህ እንደዚህ አይነት ህይወት ውስጥ ሆነ ማለት ነው ሂማኒቲ ያለበት ዲሞክራሲ ያለበት ሁሉንም ነገር ናጽነት ያለከን ሰው ማለት ነው እንደነሱ ማለት ነው ሁሉንም ነገር ፍሪ ነው ባይ ዘ ወይ ማለት ነው። ያ እንደነሱ ማለት ነው ውዶቼ እናንተ በምታምኑት ልታምኑ ትችላላችሁ፣ በሰው ኃይል ልታምኑ ትችላላችሁ፣ በሰይጣን ኃይል ልታምኑ ትችላላችሁ፣ በሰው ልትገረሙ ትችላላችሁ፣ ብዙ ነገር ልታስቡ ትችላላችሁ ማለት ነው። እኔ ግን የማምነው በፈጣሪ ኃይል ብቻ ነው ማለት ነው። ፈጣሪ ላይ ነው ብቻ ነው የማምነው። የራሴ ሪላጅን አለኝ። ዳስዋይ ሁሉም ሰው በናጽነት ነው የሚኖረው። ዳስዋይ እኔንም በናጽነት ነው መኖረው የምፈልገው። ማንም ሰው መንካት አልፈልግም። እኔ በተፈጥሮዬም ማለት ነው ጥሩ ጸባይ ስላለኝ ማለት ነው እችላለኝ ማለት ነው። ግን ደግሞ እኔ የማልቀበለውን ነገር አልቀበልም። አንዳንድ ሰዎች ማለት ነው ራሳቸውን ሰው እንደዚህ አድርግ ሲሉ ማለት ነው ሰዎቹን እየተረዱ እየመሰላቸው በጣም ራሳቸውን ይጎዳሉ ማለት ነው። ግን ማድረግ ያለባቸውና ሁማኒቲ የሚባለውን ነገር ላይ በጣም ሰነፍ ናቸው ማለት ነው። እኔ ግን በተቃራኒ ነኝ ማለት ነው። ሁማኒቲ የሚባለውን ነገርና ሕግና ደንብ በጣም አከብራለሁኝ ማለት ነው። ግን ራሴን አላበላሽም ባለው ለሰው ብዬ ማለት ነው። ለሰዎቹ ደስ እንድል ብዬ፣ ለሰው እርዳታ ብዬ፣ ለሰዎቹ ተረዳዋቸው እያልኩኝ ማለት ነው። እንደዛ አይነት ነገር አላደርጉም ባለው ኢቭን ማድረግ ፈልጌ ጭንቅላቴ ሊቀበልልኝ አይችልም፣ አእምሮዬ ሊቀበልልኝ አይችልም ማለት ነው። አንተን ሰው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ሁሉ ነገር ኃላፊነት ወስጄ የምናገረው ለምንድን ነው መሰላችሁ? እኔ ህይወቴን ያውቀዋለሁ፣ ምን አይነት ሰዎች ጋር እንደኖርኩኝ፣ ሰዎቹ ምን አይነት ሚሞሪ ያላቸው። እናንተ ጋር መጥቶ ለትዕቢት ከአንድ ኮፕ አድርጎ ማለት ነው ሌላ ሰው ቢመስል ማለት ነው ውስጡ ግን ቆፎ ነው ባይ ዘ ወይ ማለት ሰዎቹ ሌላ ነገራቸው የምፈልገው ነገር ማለት ውስጣቸው ባኮ ነው፣ ባዶ ነው ባይ ዘ ወይ ማለት ነው። በጣም እናንተ ጋር ሲመጡ ወይ እናንተ ጋር ሲደዋወሉ የእናንተ ጋር ኮንታክት ሲያደርጉ የሆነ ነገር ሲያደርጉ ማለት ነው ኢቭን ማለት ነው በኋላ ምን እንዳሉና እንዴት አድርጎ እነርሱ እናንተን እንዳሳመኗችሁ ኢቭን አያውቁም። ብዙ መድኃኒት ይጠቀማሉ፣ ብዙ ማደንጀጃ ይጠቀማሉ፣ ብዙ ማሰር ይጠቀማሉ፣ ሰው ያስራሉ፣ ብዙ ኮፒ ያደርጋሉ፣ ብዙ ሰዎች ጋር ይገባሉ። በቃ ያንዱን እንትን መስረቅ ይፈልጋሉ። ብዙ ጥረት አድርጎ ነው ሰዎች ጋር እንትን የሚያደርጉት ማለት ነው። በራሳቸው ስለማይተማመኑና ስራቸውን ስለሚያውቁ ማለት ነው። ግን ደግሞ ውስጣቸው ቃፎ ነው ባይ ምንም የላቸውም፣ ህሊና የላቸውም፣ ደም የላቸውም፣ የሰው አስተሳሰብ የላቸውም። በቃ ምንም ነገር የላቸውም ባይ ማለት ነው። እንደን ሰው ማለት ነው እንደዛ ሲሆኑ ደግሞ እንደዛ መሆናቸውን ደግሞ ያውቃሉ ማለት ነው። yes ስለሚያውቁ ደግሞ ምን ያደርጋሉ ማለት ነው? ሌላ ሰው ደግሞ እንደዛ ቆፎ ያደርጋሉ ማለት ነው። ወደ እነርሱ ሲያቀርቡት ወይም ደግሞ እርሱ እንደፈለገ እንዲሄድለት ሲፈልጉ ማለት ነው። ምክንያት እየፈለጉ እንደዚህ አድርግ ይሉታል፣ እንደዚህ አድርግ ይሉታል፣ ከዛ ያሳስሩታል ማለት ነው። ያንን ሰው ማለት ነው እንደነገርኳቸው ማለት ነው። አሁን ሰው እየረዳን ነው ብሎ ማለት ነው ራሳቸው ላይ የሚጫወቱ ሰዎች አሉ ማለት ነው። አሁን የሆነ ነገር እየደበቀን ነው፣ አሁን ይሄ ነገር መሰማት የለብንም፣ አሁን እንደዚህ የሚባለው ምንድነው? መታሰር ነው ባይ ዘ ወይ ማለት ነው። የሰይጣን ስራ ነው። ሰይጣን ሲያስራቸው ማለት ነው እንደዛ ምክንያት እየፈጠራቸው ዳስ ዋይ እኔ አሁንም ማለት ነው አሁንም እስረኛ ነኝ እኔ ባይ ዘ ወይ ብዙ ነገር ምክንያት አደርጋለሁ። ለምንድን ነው እንደዛው የማደርገው?
በቃ የሆነ ነገር እስረኛ ነኝ ባይደው ታውቁታላችሁ ማለት ነው። ሰይጣን ሲያስራችሁ ማለት ነው። እንደዛ እያደረገ ነው የሚጫወተባችሁ። አሁን በቃ እንደዚህ ስለሆነ አሁን እኮ እንደዚህ ወይኔ ምናምን ብሎ ሀሳባችሁ በቃ ባንዴ ቅይር እያደርጋችኋል ማለት ነው፣ ጭንቅላታችሁ ማለት ነው። አንዳንድ ሰው ወደች ነገራቸው የምፈልገው ነገር ምንድነው መሰላችሁ? አሁን ሰው እንደዚህ ሆኖ ነው ምናምን ነገር ብላችሁ በጣም በጣም አትተማመኑ ማለት ነው። ስለዚህ ባለጌ ነው ምናምን ነው በቃ ምናምን ብድር መመለስም ኢቭን አትፈልጉ ማለት ነው። ከዛ ሰውዬ እንዴት ብላችሁ ነው እምርቀው ብላችሁ አስቡ። ምክንያቱ ይህ ጭንቅላቱን የዞረበት የሰይጣን እስረኛ ሰውዬ ማለት ነው እስከ መጨረሻ ሰይጣን እስከ መቼ እንደሚጫወትበትና እስከ መቼ ምን እንደሚያደርገውና ምን እንደሚያስደርገው ስለማይታወቅ ማለት ነው። እንደዛ በመንፈስ የሚገዛ ሰው ደግሞ ላይክ አውሬ ነው ማለት ነው። ነግራቸው የምፈልገው ነገር ማለት ነው። ያ በመጥፎ እድል የሆነ ነገር ሰይጣን እንደዛ ቢያሳስረውና ቢጫወትበት ማለት ነው አውሬ ነው የሚሆነው። በቃ የሰው ፍጥር የለውም፣ በቃ እንስሳ ነው የሚሆነው ማለት ነው። ስለዚህ ነገራቸው የምፈልገው በጭካኔ የሚወዳደረው የለም። ምንም ነገር ብታደርጉት ማለት ነው እንደል ሰው ማለት ነው። ወዶች ነገራቸው የምፈልገው ነገር ማለት ነው። አንዳንድ ሰዎች በቃ እንደዛ አድርጎ ማለት ነው አንዳንድ ሰዎች ማለት ነው ከእንደዛ አይነት ነገር ተምሮ ወጥቶ አልፎ ማለት ነው እንደዛ ሰው እሱ ላይ ያደረገውን ነገር ሌላ ሰው ላይ ይደግማሉ ማለት ነው። ሰዎቹ ላይ ይደግማሉ። ለምን አልሰራበትም ምናምን ብልጥ ይጫወታሉ ማለት ነው። ስለዚህ የሰው ማይንድ ብዙ ነገር ነው የሚያስበው። ሰይጣን እስከ መቼ እንደሚጨፍርበት ስለማይታወቅ ማለት ነው። ልነግራቸው የምፈልገው ነገር አሁን ብድር መመለስ በሌላቸው አቅም ማለት ነው ብድር ላስመልስ ነው ያደረገኝን ግዴታ ላደርገው ይገባኛል ምናምን ነገር እያላቸው ማለት ነው። አትተኝ እሱ ጋር ማለት ነው። እናንተ ላይም እንደዛ እንድትሰቃዩና ከእንደዛ ሰዎች እንዳትራቁ የሚያደርጋችሁ ምንድነው? ሰይጣን ነው ባይተው ማለት ነው። ስለዚህ ልነግራችሁ እያመፈልገው ነገር ማለት ነው። እኔ ለምንድን ነው እንደዚህ ብዬ የምናገረው? እኔ ብዙ እናንተ የምታደርጉት አንድ ከሰዎች ጋር ተባብራችሁ የምትሰሩት ከሰይጣን ጋር ተባብራችሁ የምትሰሩትን ስራ እኔ ስለማላምንበት ስለማልደግፋችሁና እናንተ ውስጥ ስለማልገባቸው እንደዛ አይነት ጨዋታ ላይ ስለማልገባላችሁ ማለት ነው ዲስካም ዳውን በቃ እኔን ማለት ነው እንድትረዱኝና ማለት ነው እንዳትከተሉኝ ብዬ ነው እንደዛ አምላችሁ ውዶቼ። ልነግራችሁ የምፈልገው ነገር ማለት ነው ብዙ ሰዎች ሊከተለኝ የሚፈልግና ገና እኔ ላይ ስራ መስራት የሚፈልግና እቅድ ያለው ሰውና ገና እቅድ አውጥቶ ያለ ሰው እንዳለ አይኑ አውቃለሁ ኦቨር 100 ማለት ነው። ግን ደግሞ ማለት ነው እናንተ ችግር የለው ያው ከናንተ እኔ እንዴት መራቅ አለብኝና እኔ ኦቨር ሰይጣን ያላቸውን ሰዎች እንዴት እንደዛ አስቀንጥሬ መራቅ እንደምችል አውቃለሁ። ግን ደግሞ እኔን የሚከብዱኝ ምንድናቸው? እንደዚህ ሞንጎ የሆኑ ሰዎች ማለት ነው። እንደዛ ወደዚህ አይደለም ወደዛ አይደለም የሆኑ ሰዎች ማለት ነው። ረዳት መስሎ ይመጣሉ፣ የሆነ ነገር መስሎ ይመጣሉ። ወይም ደግሞ በስራ ምክንያት ልንገናኝ እንችላለን፣ ወይም ደግሞ በእነርሱ መንገድ እርዳታ ጠይቆ ወደ እኔ ሊመጡ ይችላሉ ማለት ነው። እንደን ሰው ለእነርሱ ማለት ነው መልእክት ማስተላለፍ የምፈልገው ለምንድነው በጣም መልእክት ማስተላለፍ የምፈልገው ለምንድነው መሰላችሁ ማለት ነው እናንተ የምትስማሙትን ነገር ማለት ነው። እኔ እናንተ ሰው መርዳት እንኳን ብትፈልጉ ማለት ነው መርዳት ባለብን መንገድ ነው እንጂ እኔ ሰው ምረዳው ማለት ነው እንደናንተ ማለት ነው ሰው ማለት ነው ለእርሱ ለሰይጣን መስዋዕት ሆኖ ማለት ነው ሰዎች ይረዳል ማለት አይደለም። ስለዚህ እናንተ የምትከተሉትን መንገድ ስለማልከተል ማለት ነው ከወዲሁ ማለት ነው አውቃችሁ ተረድታችሁ ማለት ነው ከኔ እንድትርቁ ባይደውይ ማለት ነው። ስለዚህ እነርሱ ያሏችሁን ነገር ማለት ነው እነዛ አይነት ሰዎች እንደዚህ እናሳካላቸዋለን እንደዚህ እናደርጋለን ይላሉ ማለት ነው። እንደዛ ሲሉ ደግሞ እያስመሰሉ ነው። ምክንያቱም እንደዛ ነው የሚያዘው፣ ይሄንን ሰውዬ እንደዚህ ነው የሚያዘው፣ እንደዚህ ነው የሚደረገው፣ እንደዛ አይነት ነገር አይወድም፣ እንደዚህ ነው እንደዛ ነው አንዴ። ምክንያቱ ሰዎቹ ማለት ነው አሁን ለኔ ወይ እንደዚህ ናት ሲሉ ማለት ነው መጀመሪያ እነርሱን ማለት ነው እንደዛ ሆኜ እንድታያቸው ለጊዜውም ቢሆን ወደፊትም ቢሆን ማለት ነው እንድታያቸው ማለት ነው ምን ያደርጋሉ ማለት ነው እነርሱ ላይ ስራ ይሰራሉ ማለት ነው። እነሱን ይመትታሉ፣ ብዙ ነገር ያደርጋሉ ማለት ነው። ሰው ወደችል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እንደዛ ሲሆን ማለት ነው
የእውነትም የሆነ ነገር እኔ እየገባኝ ማለት ነው ዝም ብዬ የምታዘዝለት ነገር አለ። እሺና ፍጥነት አለኝ ባይደኝ ማለት ነው እየገባኝ ማለት ነው። ሰዎቹ ከማን ጋር ተመካክረው እንደመጣ ከሰይጣን ጋር ተመካክረው እንደመጣ ከሰይጣን ጋር ውል እየተዋዋለ እንደሆነ ውል እየፈረመ እንደሆነ ብዙ ነገር እየገባኝ ማለት ነው። ዝም ብዬ በዛ በፈለጉት መንገድ ይሄድላቸዋል ማለት ነው። እንደን ሰው ግን እኔ አምኜበት አይደለም ባይደኝ እኔ ደግሞ ማስበው ምንድነው እኔ በራሴ መንገድ አስከሄደዋለሁኝ ማለት ነው። ገብቼበት ማለት ነው። እኔ ትክክለኛ ማንነቴን አሳየቻቸው ከነርሱ ወይ ወጣለው ከነርሱ ወይ እስማማለሁ በሚል ሀሳብ ነው እኔ እነርሱ በፈለጉ በቃ ከሰይጣን ጋር እንኳን ቢመካከሩ እነርሱ ጋር ዝም ብዬ የምሄደውና ቶሎ ቀላል መሆንላቸው ባይ ዘ ዌይ ማለት ነው። እንደን ሶ አንዳንድ ጊዜ ደግሞ ምንም ሳይመስለኝ ምን ከቀዘቀዝኩኝ ደግሞ ነገሮቹ ስለሚገባኝ ነው ባይ ዘ ዌይ ማለት ነው። ምንም እንደማይመስለኝ ማለት ነው። እንደን ሶ ማለት ነው። አንዳንድ ጊዜ ይስቁባቸዋል። ኢቭንም በቃ ተስማምቶ ማለት ነው እንደዛ አስባ ነው ማይንዳቸው ላይ የሆነ መጥፎ ነገር የሚፈጥሩና ማለት ነው። ከዛ እንደዛ እኮ አስባ ነው ምናምን ብሎ ስታስጠላ ገማታም ለካ እንደዛ አስባ ነው ምናምን ብሎ ማለት ነው። ሰይጣኖች እና በቃ ሁላቸውም ላይክ በቃ እንደዛ ተባብሮ ማለት ነው ይስቁባቸዋል፣ ይቀልድባቸዋል ምናምን ነገር እና እንደዛ ይሳለቁባቸዋል ማለት ነው። አንድ ላይ ተባብረው ማለት ነው። እንደዛ የሚያደርጉት ለምንድን ነው? በመተት ነው እንደዛ የሚያስደርጉት ሰዎችን በቃ ጭንቅላታቸውን ያዘሩባቸዋል ማለት ነው። ግን ደግሞ እንደዛ የሚያደርጉት ለምንድን ነው? ቀላል ሰው ስለሆነ ማለት ነው። ቀላል ሰው ለሰይጣን ቅርብ ሲሆኑ አንዳንዶች ደግሞ ደህና እያሉ ማለት ነው። በቃ ላይ እንደዛ የሚመተቱ የሚመረዙ ሰዎች አሉ አይደለም። እንደን ሰው ማለት ነው። ወዶች ሴት እየወጣች ነው ዛሬ ደግሞ ልታናግ እንደን ሰው ማለት ነው። ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ ማለት ነው። እንደዛ እያሉ ማለት ነው ከዛ ይሳልቆባቸዋል ማለት ነው። ከዛ እናንተ ምን ትሆናላችሁ? ወይ መንገድ ላይ ትጣላላችሁ፣ ወይ ታብዳላችሁ፣ ወይ ትሰቃያላችሁ፣ ወይ የሆነ ጉዳት ይደርስባችኋል ማለት ነው። የሆነ ነገር እያደርጋሉ ማለት ነው። ስለዚህ ከባድ ነው ማለት ነው። ሰዎቹ እስኪረዳችሁ ዝም በላችሁ ማለት ነው። አደጋ ውስጥ ሆናችሁ ቁጭ አትበሉ ማለት ነው። እኔ ባይ ዘ ዌይ ማለት ነው በእንደዛ ሁኔታ ማለት ነው ትዳር ከባድ ነው ለኔ። ትዳር ከባድ ነው። አዎ እኔ ለትዳር የማልቸኮለው ለምንድን ነው መሰላችሁ? በአንዴ የማላምንበትን ነገር ማለት ነው እኔ በጣም ላይክ መጣልም እንኳን ቢመጣ ማለት ነው አልታገሰውም ሰው። ስለዚህ አግብተሽ እንኳን ማለት ነው በጣም የላቀጠ ህይወት እኖራለሁ ምናምን እያልሽ ማለት ነው ወይ እሱ ይበላሻል ወይ አንቺ ትበላሻለሽ፣ ወይ አንቺ ትጣያለሽ ወይ እሱ የሆነ ነገር ይደረግበታል ማለት ነው። ስለዚህ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ሰዎቹ በጣም ሲተኙ ማለት ነው በጣም ሲተኙ ማለት ነው እንዴት በኩል እንደሚሆኑ አታውቁም ባለው ማለት ነው። እኔ እንደዚህ እያልኩኝ ማለት ነው ይሄ ሁሉ ነገር እያወቅኩኝ ይሄ ሁሉ ነገር እየገባኝ ማለት ነው እኔ ራሴን እንኳን ማስታገስ አልችልም ባለው ከእንደዚህ አይነት ከቃጥሎት ማለት ነው የሆነ ብልሃት ፈጥሬ ማለት ነው ራሴን እንኳን ማስታገስ አልችልም ባለው ማለት ነው። እኛ አንዳንዴ በጣም ሰው ዲፊካልቲ ኦፍ ሚ በቃ በጣም ይከብደኛል ማለት ነው ህይወቱ ማለት ነው። አንዳንድ ጊዜ ደግሞ ከእንቅልፌ ማለት ነው ለምን እንደዚህ እንቅልፍ እየወሰደኝ እንደሆነ እያወቅኩኝ ማለት ነው እተኛበታለኝ ማለት ነው። የሆነ በቃ አለ አይደለ እኔ ከጠባይ ውጭ የሆነ ነገር ማለት ነው መንፈሴ ላይ ሲመጣ ማለት ነው አሁን በቃ ላይክ አለ አይደለ ላይክ በቃ ፍቅር እያስመሰለ ማለት ነው የዝሙት መንፈስ ማለት ወደ ጭንቅላታችሁ ይመላለሳል ማለት ነው። በቃ እናንተ ግን ምን ይመስላችኋል ማለት ነው ያንን ሰው እንዳፈቀራችሁት በቃ እንደሞተላችሁ በቃ እንደሞተችላችሁ ነው የምታስቡት። በቃ እናንተ ለዛ ሰውዬ በቃ በጣም እንዳፈቀራችሁት እና በጣም እየሞታችሁ እንደሆነ ታስባላችሁ ማለት ነው። ከዛ ማለት ነው ምክንያት እየፈጠረ ነው በቃ የሆነ ነገር ማለት ነው ወደ ጭንቅላታችሁ የሚያመጣው ማለት ነው ሰይጣን ማለት ነው። አንተም ሰው በቃ እኔ መንገዱን በጣም ክፍት አደርግለታለሁ ምክንያቱም አንዳንዴ በጣም መረዳት ፈልጋለኝ ማለት ነው በዛ በኩል ምን እንደሚፈጠርና እንዴት እንደሆነ ምናምን ነገር ነው ማለት ነው። ግን ሰው በጣም ሌዚ በጣም ያስጠላል ማለት ነው። ኢቭን ኤኒቲንግ ኢዝ ናቹራሊ ኖ ፕሮብለም። የትኛውንም ነገር ማለት ነው የትኛውንም ነገር እናንተ ማለት ነው
ብታደርጉ ማለት ነው። በተፈጥሮ ስሜት አለን፣ በተፈጥሮ እናፈቅራለን። ስናፈቅር ደግሞ በቃ ኢቭን ማለት ነው ሳምታይምስ በቃ ብዙ ነገር እናስባለን ማለት ነው። ኢቭን ማለት ነው በቃ ፍቅር ስናስብ ማለት ነው አንዳንድ ሰዎች ማለት ነው ይታገሳሉ። ፍቅር ማለት ነው ፍቅር መሰሳት ይፈልጋሉ። አንዳንድ ሰዎች ደግሞ አልጋ ይፈልጋሉ፣ አልጋ ላይ መተኛት ይፈልጋሉ። አንዳንድ ሰዎች ደግሞ መዝናናት ይወዳሉ። አንዳንድ ሰዎች ደግሞ በጭራሽ ሊለዩት አይፈልጉም። ኢቭን ታውልት ሽንት ቤት እንኳን ሲሄድ ማለት ነው እነሱ ብዙ አይነት ነገር ነው ያለው። ባይ ዘ ዌይ ብዙ አይነት ናቹራል ሆነ ማለት ነው ብዙ አይነት ነገር አለ ማለት ነው ፍቅር ውስጥም ኤቭሪቲንግ ውስጥም ማለት ነው። ግን ደግሞ ኤኒቲንግ እንደዚህ ሲያጠምዳችሁ ማለት ነው ከዛ ምን ትሆናላችሁ ማለት ነው። እንደዚህ በሴክስ ወይም ደግሞ በሴክሹዋሊ ወይም ደግሞ በዛ አይነት በዝሙት መንፈስ ስትያዙ ማለት ነው ላይክ ምን ይሆናል በቃ ተራ ነገር በቃ ከእናንተ ጋር የኖረ ነገር ነው የሚመስላቸው ማለት ነው። እንደዛ ስትጣመዱና ስትጣለፉ ማለት ነው በቃ ላይክ በቃ ናቹራል የእናንተ ጠባይ በቃ እየነበራችሁ ነው የሚመስላችሁ። በቃ በዛው ተተኙበት አላችሁ። ኢቭንም በዛው መንገድ ከተመቻችሁ ማለት ነው ሁሉንም ነገር ከተሰካላችሁ ቻው በቃ ኦቨር ዳን በቃ እናንተ ዳን ናችሁ ማለት ነው። አንዳንድ ሰዎች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እኔ ደግሞ የሆነ በቃ ላላለ የሆነ ለዚህ የሆነ ሀሳብ ይመጣኛል አንዳንዴ በቃ እንዴ ምንድን ነው በቃ ዝም ብዬ ማኩረፍ ዝም ብለው የሆነ ሰው ሲናገራችሁ በቃ ላይክ በቃ የሆነ ብሽቅ መሆን ማለት ነው። እሱን ነገር ማለት ነው ላይክ ሪል አይደለም። እኔ እንደዛ የሚበሽቀውና እንደዛ የሚደጅበው ማለት ነው ሪል ነገር አይደለም፣ ጤንኝነት አይደለም ባይደኝ ማለት ነው። እንደዛ የሚያደርገኝ ምንድነው መሰላችሁ? የሚጫወትብኝ መንፈስ ነው ባይደኝ የሚጫወትብኝ እርኩስ መንፈስ፣ ቡዳ መንፈስ፣ ሰይጣን መንፈስ፣ የዘር መንፈስ፣ የምንም መንፈስ ነው፣ የሁሉንም ነገር መንፈስ ማለት ነው። ስለዚህ ማለት ነው ወደ ቸል ነገራቸው የምፈልገው ነገር ማለት ነው እኛ ድክመት አለን ማለት ነው። በተፈጥሮ የሰው ልጆች ድክመት አለን። ናቹራሊ ሰው ጉድ በቃ ችግር የለውም ናቹራሊ ማለት ነው። ኢቨን ማለት ነው እኛ ብዙ አይነት መንፈስ አለን ማለት ነው። የኢየሱስ ክርስቶስ እንትን ከኛ ጋር ተዋህዷል ማለት ነው። ለኛ ሲል ብዙ ነገር እኛ ጋር ተዋህዶ ብዙ ነገር ያደርግልን ማለት ነው። ሰው ወደ ሸል ነገራቸው የምፈልገው ነገር ማለት ነው ብዙ ነገር ያግዘናል። በጣም ብዙ ነገር ማለት ነው። ግን ደግሞ እንደዛ አይነት ነገር ማለት ነው ሲፈጠር ግን ማለት ነው ተስፋም ዳውን እኔ ራሴን አስባለሁኝ ማለት ነው ያለሁበትን ሁኔታ በጣም ራሴን ያጠኛው የሚሄደው ማለት ነው። ሰው እናንተንም አስረዳችኋለኝ አስተምራችኋለኝ ማለት ነው። ስለዚህ በጣም አንዳንድ ነገሮችም ዳስዋይ ኦቨር ሊሆን ይችላል ማለት ነው። ኦቨር የሆነ ንግግሮች ሊሆን ይችላል፣ የኮሬዚ ሊሆን ይችላል ማለት ነው። ሁሌም እዚህ ቪዲዮ ላይ ስልመጣ እኔ ንጹህኛል በጣም ባይደው የሆነ ችግር አለብኝ እንደምነግራችሁ ማለት ነው። በጣም እየታገርኩኝ ነው የምኖረው ባይደው ማለት ነው። ኢቭን የኔ ነገር ማለት ነው ከሰከንድ ከሰዓት ከምናምን ከሳምንት ከቀን የሚቀያየር መንፈስ ነው። በቃ ሎጂካል በቃ በጣም አስቸጋሪ ነው ባይደው ማለት ነው። እንደዚህ የሚያሰቃየኝ ነገር ማለት ነው። ሳምታይምስ እናንተ ሳይሆን ማለት ነው የሆነ ነገር አለ አይደለ በጣም የክፉ መንፈሳችሁ የሚናገር ነገር አለ ሳምታይምስ ማለት ነው። እናንተ በቃ ማድረግ ያልፈለጋችሁትን ነገር ማለት ነው ግን ማለት ነው እናንተ እንደዛ ስትደጅቡና ለዚህ ፈዚህ ስትሆኑ ማለት ነው እናንተ የእናንተ ነው እየመሰላችሁ የምትመጡት ማለት ነው። እኔ እንደዚህ ብቻዬን ስስቅ ብቻዬን ሳወራ ምናምን ግን ስደጅብ ማለት ነው በቃ ላይ ከኔ ጋር ያለውን ነገር ነው የሚመስለኝ አይደለም። እሱን ነገር ፊክስ የማደርግበትን ብዙ መንገድ አለ ማለት ነው። ስለዚህ ማለት ነው እሱን ነገር ማለት ነው ዳስዋይ አውቀዋለኝ ማለት ነው። ሰዎቹ ደግሞ እኔ ጋር አለች ባይወይስ እዚህ ሰው ማላለች ማለት ነው። አይ ዶንት ኬር ምክንያቱም ለህግ አካልም መቅረብ አለባት ባይወይ እንደዛ አይነት ነገር ማለት ነው። እንደዚህ ሲሆን ማለት ነው ኢቭንም እዚህ ህግ የለም። እኔ ህግ አለ ወይ ዲሞክራሲ አለ ሁማኒቲ አለ አይደን ነው። በጣም ከባድ ነው እዚህ ሀገር መኖር ማለት ነው ለኔ ማለት ነው። እንደን ሰው ማለት ነው ምን ታደርጋለች ማለት ነው እንደዚህ አይነት ሰው ላይ አይጫወቱም ባይወይ። ሌሎችም ሰዎቹ እኔ ላይ የሚጫወቱ ሰዎች ካላቸው እያንዳንዳቸው ባይወይ እንትን ነው መሆን ያለባቸው ማለት አንተ ለምን ካፍ በቃ ለምን የትኛውንም ሰው አትሆንም ባይወይ ኤክስፐርቱ ጋር ነው የምላችሁ። ለምን ላይክ ጦጣ እንስሳ እንኳን አትሆንም። በቃ ውጫ ነው ላይክ አይደለም ሰው ውሻ እንኳን እንትን አለው ነው የሚባለው ማለት ነው። ስለዚህ በጣም ኢቭን እዚህ ከምናገረው በላይ ማለት ነው በላው ላይ መቅረብ አለባት ማለት ነው። ህግ ላይ መቅረብ አለባቸው እንደዛ የሚያደርጉ ሰዎች ማለት ነው። አይሶርቱ ጋር ነው የምላቸው። ኢቭን ሳራም በጣም ህግ ላይ መቅረብ ነበረባት ማለት ነው። እሺ ነርስ የተባለችዋን ሌሎቹም ማለት ነው እንደዚህ ሰው ጭንቅላት ሲያበላሹና እንደዚህ ሰውን ሲመርዙ ማለት ነው እንደዚህ አይነት ሰዎች ማለት ነው ህግ ላይ መቅረብ ነበረባቸው። መገሰጥ አለባቸው። ጦር አይደለም
እንደዛ ሲሆን ነው አይደል ሰው ጥሩ የሚሆነው። እና እንደዛ አይነት ሰው ጋር ነው መኖር የምትመኘው እንጂ እንደዚህ አይነት ይሄን ያህል ቀላል ነገር ማለት ነው ይሄን ያህል ቀላል ነገር የሚሸፋፍኑና የሚደበላልቁ ማለት ነው የራሳቸውን ካቨር ለማድረግ ማለት ነው ከባድ ነው አይደል ለነገራቸው የምፈልገው ነገር ማለት ነው። እንደዚህ ሰው ማለት ነው ተናግሬ ያለው እሷ ፊት ነው ተናገርኳት ባይደው ኢቨንም ሶማሊ ነበረች ሌላ ሶማሊ ነበረች እና እሷ ፊት ነው ተናገርኳት ባይደው ሁሉ ኤቭሪቲንግ ማለት ነው። እንደን በእንግሊዝኛም አድርጌ በየትኛውም ነገር አድርጌ ማለት ነው አፍሪካዊም ነበረች ሁላቸውም ማለት ነው ነው የነገርኳቸው ማለት ነው። እንደዛ ስትናገር ግን አንዳንዴ ተጠንቀቁ ባይደው አደጋ ውስጥ ልትገቡ ትችላላችሁ። ግን እኔ ላይክ ሰው ያያቸው እንኳን ሰው አይፈሩም ባይደው ማለት ነው። ከዛ ምን ታደርጋለች መሰላችሁ ማለት ነው ለትዕቢት ሲባል ማለት ነው ሰው ያጠፋቸዋል ማለት ነው። ስለዚህ አይሶርቱ ጋር ነው የምላችሁ እኔ በጣም ችግር ገጥሞኝ ነው ባይደው ማለት ነው። ችግር ገጥሞኝ ነው ሄጄ ነበረ ግን ደግሞ ሲሄድ ደግሞ ወደዚህ መለሱኝ ማለት ነው። ስለዚህ ማለት ነው ወዶቼ የትኛውንም ሀገር ብሄድ ደግሞ እዚህ መልሱኝ ስለምችሉ ከባድ ነው ባይደው እኔ ኢቨንም እስካሁን ወረቀት መቀበል ነበረብኝ ባይደው ያልተቀበልኩኝም ማለት ነው። ሶ እኔ ልነግራቸው የምፈልገው ነገር ምንድነው መሰላችሁ እዚህ ሲገባ ምን ቀን ነበረ መሰላችሁ በኢትዮጵያ አቆጣጠር 14 ነበረ ማለት ነው። በግዕዝ ደግሞ በፈረንጅ ደግሞ 19 ነበረ ህዳር ማለት ነው 2023 ማለት ነው። ወር ስንት ነበረ? አይ ቲንክ 10 ነው 11 አሁን ምንድነው ያለ ነው ህዳር ያለው አይደል? ህዳር አዎ ህዳር ነው ያለ ነው ባይደው 12 ነው ያለው አይደለ? አዎ 11 ነው 10 መጨረሻ 10 ነበር። አይ 11 ነበር ማለት ነው 11 ነበር 20 ቀን ነበር ያደረኩት ትራፕል ላይ ማለት ነው። በ21ኛ ቀን ነው ወደዚህ ወደ ሌላ ቦታ እንትን ያደረኩት እና እንደር ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ስለዚህ ማለት ነው ከዛ ምን ታደርጋለች መሰላችሁ ማለት ነው በቃ እንዳልነሳ በቃ በጣም ነው የምትጸልይ አላሁ አክበር ትላለች። በቃ ብዙ ነገር ታደርጋለች ብዙ ነገር ታደርጋለች ማለት ነው። እኔ ከእንቅልፍ እንዳልነሳ አድርጋ ማለት ነው በቃ ላይክ እንደተኛ ነው የምትፈልገው በቃ እንደተኛ ነው የምትፈልገው ማለት ነው። ኢቭንም በቃ አንድ ጊዜ ማለት ነው ላይክ እያስመሰለው ምክንያቱም በቃ እኔ በቅዱስ ሚካኤል ባይዶ ቅዱስ ሚካኤል ባይደው የሰይጣኖች በቃ የሚደክሙበትን ሰይጣን ማዳከሚያ ማለት ነው ለስታን የሚያደርገው ስለሆነ ማለት ነው። እኔ በቃ ቅዱስ ሚካኤል በጣም ነው የምወደው ባይደው ብዙ ነገር ስለምራዳኝ ማለት ነው። ኢቨን ሁሉ ነገር እንዳውቅ ያደርገኝ ቅዱስ ሚካኤል ስለሆነ ማለት ነው። ዳስፋይ እኔ ከፈርስት ነው የማደርገው በቃ ህይወት ውስጥ ማለት ነው ከቅድመት ነው የማደርገው ማለት ነው። እና ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ከዛ ምን ያደርጋሉ መሰላችሁ ማለት ነው አንድ ቀን በቃ እኔ ሚካኤላ ምናምን ሲል ማለት ነው በጣም ተበሳጨች ማለት ነው። ተስፋይ አባቴንም እወደዋለኝ ማለት ነው። እኔ ኢቭንም አሁን የተውኩት ለዛ አስቤ አይደለም ላይክ በሌላ በኩል ነበረ እንትን ያደረኩት ማለት ነው። ወደ አንድ አቅጣጫ ካልሄደን በስተቀር ማለት ነው ያፈዘኛል ኢቭን ያባቴንም ያፈዘኛል ማለት ነው። ስለዚህ ልነግራቸው የምፈልገው ነገር ማለት ነው እኔ ስገባበት ምክንያቱም ብዙ ነገር ሊያበላሹ ስለሚችሉ ብዙ ነገር ሊበላሽ ስለሚችል ቀጥታ ማለት ነው እኔ ካልገባሁበት ጀስት ባይላ ስላል ምንም አይሆንም ባይደኝ ማለት ነው። በቃ እኛ ከተራራቅን ምክንያቱም እነርሱ በራሳቸው መንገድ ጥሩ ነገር እየሰሩ ነው በሀገራቸው ላይ ያሉ ማለት ነው። ግን በእኔ በኩል ብዙ ነገር ሊያደርጉባቸው ይችላሉ ብዙ ነገር ሊሰሩባቸው ስለሚችሉ እኔ ቶሎ መቀየር ፈለኩኝ። ምክንያቱም ሸክም ነው ለኔም በቃ የሆነ ነገር ሲፈጠር እኔ ዝም ማለት ስለማልችል ማለት ነው ከምንም በላይ ለኔ ሸክም ስለሆነ ማለት ነው እኔ በትክክለኛ አባቴ መቀየር ፈለኩኝ ባይደኝ ማለት ነው። የትኛውንም ነገር እስኪሆን ድረስ ማለት ነው በቃ ያደርጉልሻል ማለት ነው። አንድ ቀን ደግሞ እኔ ተስፋዬ ለኔ ቀላል ነው ባይደው እሱን ነገር ማለት ነው ከኔ በላይ አባቴ ይፈልጋል አይኑ አውቃለሁ። ምክንያቱም እዚህ በጣም ብዙ ችግር አለበት ማለት ነው እንዲሄድለት ወደ አሜሪካ እንዲመጣለት ይፈልጋል ማለት ነው። ስለዚህ ማለት ነው ወደጀል ነገራቸው የምፈልገው ነገር ምንድነው መሰላችሁ ማንም አባት ልጁን ሊገድል አይፈልግም እንድስቃይበት አይፈልግም ለከእኔ እንደማምነው ማለት ነው እያስመሰለ ካልሆነ በስተቀር ማለት ነው እየተናደደ እንኳን እያስመሰለ ካልሆነ በስተቀር ማለት ነው እንደዛ የሚፈልግ ሰው የለም ባይደኝ ማለት ነው። ምንም እንኳን ማለት ነው ምንም እንኳን ባያደርግለት ምንም እንኳን ሊያደርግለት ባይፈልግ ማለት ነው እንደዛ አይነት ነገር ግን ሊፈጠር አይችልም። ምክንያቱም ስጋውና ደግሞ ነው የሚሰቀየው ባይደኝ ማለት ነው እናም እስከ ሰማይ ድረስ ይከሰሳል ማለት ነው። ስለዚህ ማለት ነው ወደሽ ልነግራቸው የምፈልገው ነገር ማለት ነው እሱ ላይ የባሰ ነገር ስለሆነ ማለት ነው እንደዛ አይነት ነገር የለም ባይደው ልታውቁ የምፈልገው ነገር ማለት ነው በእንደዛ አይነት ስጋት ውስጥ አልገባም ምንም አይመስለኝም ምንም አይጨንቀኝም ባይደው ማለት ነው።
አንተን ሰው የሆነ ነገር ሰው ሲያደርግ ማለት ነው ሰዎቹ ላይክ እየተገባቡ እየመሰላቸው በየራሳቸው መንገድ ነው የሚሄዱት እና እንደዚህ አይነት ነገር በጭራሽ አይመጣልኝም ማለት ነው። ኢቨንም እንደዛ አይነት ነገር መጥፎ ሀሳብ ልታመጡና ከሰው እንድትርቁ የሚያደርጋቸው ምንድነው? ሰይጣን ነው። ባይዘው ሰይጣን መንፈስ ነው እንደዛ የሚጫወትባቸው በየትኛውም መንገድ እንዴት እናንተን ለራሳቸው እንዳትሆኑ ሊያስጠላችሁ የሚፈልግና በጣም ይፈታተናቸው ማለት ነው። ሁዶች ልነግራቸው የምፈልገው ነገር ማለት ነው ደርሶ ማለት ነው። ሁዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ላስት ደግሞ ይሄ ደንሶ ማለት ነው። ሁዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ለዛ ነው እንደዛ አልኩት ነው። ከዛ በጣም ተበሻጨች ማለት ነው። ሌሎችም ላይክ አሳምናቸው ልትሆን ትችላለች በጥሩ ሳይድ ምናምን ብላ ማለት ነው አስባ እንዳሰበች ያስመሰለች ማለት ነው። እኔ አባቴ ስም ኢቭን በጣም ብዙ ነገር ያደርገኛል ይረዳኛል ማለት ነው። እኔ በቀየር ኢቭን ማለት ነው ከራሴ ስም ማለት ነው በአባቴ ስም ስጠራ ደስ ይለኛል። ምክንያቱም በሁለቱም ሳይድ ስትሆኑ ችግር የለውም ማለት ነው። አሁን ሁሉንም ነገር ቀይራችሁ በአባትሽና በራስሽ ስም ያለሽ በአባትሽ ስም ስትጠሪ ዳስዋይ ምንም ችግር የለም የሚያስከትልብሽ ነገር የለም ማለት ነው። ግን ደግሞ ማለት ነው ምንም ነገር ሳይኖር ማለት ነው እንደዛ ከተደረገ ምክንያቱ እሱ በቃ ወደ ቀኝ እየሄደ ወደ ግራ እየሄደ እንደሆነ ነው የሚያስመስሉት። ስለዚህ ከባድ ነው ማለት ነው። እኛስ አንድ ላይ የምንሆን ከሆነ ማለት ነው ወደ አንድ መንገድ መሆን አለብን ወይም ደግሞ መለያየት አለብን ማለት ነው። ያ እነሱ በራሳቸው ሄዱ እኔ በራሴ ሄዱ ማለት ነው። የኔ በቃ ይሆናል አይደለ? እንዴት ላስረዳችሁ? ጥሩ አይደለም። እስከ መጨረሻ ሊለያይ የማይገባ ነገር ነው ባይ ዘ ወይ ማለት ነው። አባትና ልጅ ባንድ በዛ ስም መጠራት አለባችሁ። ትክክለኛ እናንተ መሆን አለባቸው ማለት ነው። ያ ኢቭን አይደለም የሌሎች ሰዎቹ ማለት ነው የራሳችሁ እንኳን ኢቭን ማለት ነው የሆነ መጥፎ ነገር ከነበራቸው ማለት ነው የሆነ ትውልዳችሁ ውስጥ የሆነ ነገር ካለ ማለት ነው የዛሬ የሚያመልኩ የሆነ ነገር የሚያደርጉ የጥንቆላ ምናምን ካላችሁ ማለት ነው በእነርሱ ኢቭን ትታሰራላችሁ። ግን ደግሞ እንደ ባዳ እንደ ሌላ ሰው አይታሰርም ባይ ወይ ማለት ነው። አሁን ዘመድ የእውነት የርዛ ስጋ ያልሆነና ስጋ የሆነ በአንድ አይነት አይጠመድም ባይ ወይ ስጋ ያልሆነ በጣም ይጠመዳል። ስጋ የሆነ ግን አሻል ነው ባይ ወይ ማለት ነው። የሚያደርጉት ነገር አለ ሚስተጋገዛሉ ማለት ነው። ግን ደግሞ እናንተ ስጋ ካልሆናቸው በስተቀር ምን አለ በስራችሁ አውቀው ከፈለጉም ወደ ፈለጉት ሊያደርጋችሁ ይችላሉ። የጠላችሁ ቀን የወደዷችሁ ቀን ዳስዋ የተለያየ ነገር እናንተ ላይ ሊሰሩ ይችላሉ ማለት ነው። ስለዚህ የወደዱ ቀን ደህና ይሆኑ የጣሉ ቀን ከሚጥሯችሁ ኦቨር ብላችሁ ከነርሱ ብትወጡ ነው የሚሻላችሁ ባይ ዘ ወይ ማለት ነው። ከነርሱ መራቅና ራሳችሁን ማውጣት ነው ያለባችሁ ማለት ነው። ስለዚህ ወደ ቼል ነግራችሁ የምፈልገው ነገር እንደዚህ አይነት ነገር ከባድ ነው። ስለዚህ ማለት ነው እንደነሱ ማለት ነው ወደ ቼል ነግራችሁ የምፈልገው ነገር ምክንያቱም እኔ ምንድነው ተስፋ የሚያስቆርጠኝ ማለት ነው ብዙ ጥሩ ነገር ሲያደርጉ የኖሩትን በኦፖዚት መጥፎ እንዳደረጉ ማለት ነው። ብዙ መጥፎ ነገር ሲያደርጉ የነበሩትን ደግሞ በኦፖዚት ጥሩ ነገር እንዳደረጉ ነው የሚቀበሏቸው እዚህ ማለት ነው። እንደነሱ በጣም ተስፋ አስቆርጣለሁ ወደፊት። ምክንያቱም ብዙ ነገር ሊቀያየሩ ይችላሉ። ብዙ ነገር ሊቀየር ስለሚችል የምናየው ነገር ማለት ነው ካለን እኔ አላማ የነበረው ኦንሊ ወደ አሜሪካ ለመሄድ ነበረ። ግን ደግሞ ከዛ አንጻር ግን ደግሞ የሚሆነውን ነገር ተስፋ ያስቆርጣል ባይዘው ማለት ነው። ግን ደግሞ ጥሩ ነገር የሚያደርግ ፈጣሪ ይቀበለዋል ባይዘው ማለት ነው። ሰው ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። ሰው ደካማ ነው ነው። ግን ደግሞ ያላደረገውን ነገር ሊለጥፉበት አይገባም። ምክንያቱ እኛ ነገስ እንደዛ ቢለጥፉንስ ጥሩ አይደለም። መጥፎ ነገር ያደረገው እኮ እኛ ነገር ጥሩ ለለተም በፈጣሪ እኮ እጅ ይያዛል፣ ይታሰራል፣ ይቀጣል ማለት ነው። ማአት ይወርድባታል ማለት ነው። ግን እኛ ምን አገባኝ የሌለን ኃጢአት እኛ ላይ የምናወጣው ያ እንደን ሰው ማለት ነው። ወዶቼ ነግራቸው የምፈልገው ነገር ማለት ነው የተማረ ሰው የነቃ ሰው የሆነ ሰው እንደዛ አይነት ነገር ሊያስብ አይችልም። እንደዛ አይነት ነገር አያደርግም። ያንን ሰው ምንም እንኳን መጥፎ ቢሆንም ማለት ነው እሱ ሌላ ጉዳይ ነው። በዛ በኩል በጭራሽ ነገሩ አይሳካልህም ባደው ማለት ነው። በጭራሽ መልሰ ነው የምትታሰረው።
ምክንያቱም በተናገርከው ንግግር ባደረግካቸው ነገሮች ማለት ነው መልሰ ነው የምትታሰረው እንጂ የምትፈታው ነገር የለም። የሚፈታ ነገር የለም ነገር ኤቨር ማለት ነው። እንደነ ሰው ማለት ነው ወዶች ልነግራቸው የምፈልገው ማለት ነው እኔ ባይደዋይ ሰው ነኝ ግን ደግሞ ሁሉንም ነገር ማለት ነው ፊክስ እያደረግኩ ነው የሚሄደው። ባይደው ብዙ ነገር አለ፣ መሳሳተው ነገር አለ፣ የምናድደው ነገር አለ፣ ማበላሻው ነገር አለ፣ ማደርገው ነገር አለ። ግን ኤቭሪቲንግ ማለት ነው እኔ አውቀዋለሁ፣ ፊክስ አደርጋለሁ፣ እቀበለዋለሁ፣ ይቅርታም እጠይቃለሁ። እንደርሶ እኔ መጀመሪያ ደግሞ ልነግራቸው የምፈልገው ነገር ማለት ነው አሁን የሆነ ሰው ማለት ነው ወይ ራስህን አጥፋ ወይ ገደል ግባ ወይ የሆነ ነገር አድርግ ብላችሁ ማለት ወይ ስድባችሁ የተለያያችሁትን ሰው ማለት ነው እና እዛ ሰዎች ማለት ነው ዝም ብለው እንኳን ቢቀበሏችሁ እነሱ ሰው ጋር መመለስ የለባቸውም። ባይደው የሆነ ነገር ካደረጋችሁ በኋላ ይቅርታ መጠየቅ አለባቸው። ያ የሆነ በቃ ላይክ ፊሊንጉ ላይመቻችሁ ይችላል፣ የሆነ ነገር ሊገጥማችሁ ይችላል ማለት ነው። እነዛ ሰዎች ስትገርቡ ማለት ነው በቃ አንተ ያጠፋኸውን ሰው አይደለም እንዴ ምናምን ተብሎ ማለት ነው እንደዛ አይነት ነገር ወደ ውስጥ ስለሚመላለስብህ ማለት ነው ሊያሰቃይ ይችላል ማለት ነው። የጣልከውን ሰው ነው ማለት ነው። ስለዚህ ኦቨር ኤኒቲንግ ማለት ነው ይቅርታ ጥሩ ነገር ነው ማለት ነው። ወደዛ ስትመለሱ ማለት ነው ነፃ ሆናችሁ ነው ወደዛ ሰው መመለስ ያለባቸው ምክንያቱም ወደ እናንተ እንዳይመለስ ማለት ነው። ተመልሶ ደግሞ ችግሩ ማለት ነው መጀመሪያ ሰዎቹ እንኳን እንደዚህ እንኳን በቀኝ እጅ እንኳን ቢቀበላችሁ ማለት ነው ዳስ ዋይ ላላችሁት ነገር ወይ ላደረጋችሁት ነገር ይቅርታ መጠየቅ አለባቸው ማለት ነው። እንደዛ ሲሆን ጥሩ ነው። ስለዚህ እኔንም በዛ ነው ማምነው ማለት ነው። ወይም ደግሞ አትመለሰው ከነጭራሹ ማለት ነው። በቃ አስፈልጋቸው ማለት ነው። የራሳችሁን ህይወት ኑሮ እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው ወዶችዬ በዛ አይነት ነገር ከባድ ነው። በቃ ከባድ ነው። ለህልና ለብዙ ነገር መቀበል ከባድ ነው ማለት ነው። ስለዚህ ምንድነው እቺ ልጅ አስረዘመችው አጋነነችው ምናምን እያላችሁ ልትሆን ትችላላችሁ ማለት ነው። ከዛ በላይ ነው የህይወታችሁ ገመድ የሚረዝመው ባይደው ማለት ነው። እንደዛ ቀላል ነው ምናምን እያላችሁ ስትገቡበት ማለት ነው ዳስ ዋይ ለዘላለም ዓለም የማትወጡበት ጣጣ ማአት ውስጥ ነው የምትገቡት ማለት ነው። ሁሉንም ነገር ስታደርጉ ማለት ነው ሰው ለማስተሰት እንኳን ብላችሁ የምታደርጉትን ነገር ማለት ነው በልክ አድርጉት ባይደው ወይ ማለት ነው። በልክ ስታደርጉ ጥሩ ነው። እኔንም በልክ ነው የማደርገው ባይደው ወይ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እዚህ እኔ ቤት ያልጨረስኩላችሁ ሁሌ ነገር ሌላ እያልኩኝ አጠፋዋለሁ ማለት ነው። ከዛ ምን ታደርጋለች ማለት ነው እዚች ሶማሌ ባይ ዘ ወይ ሶማሌ ላትሆንም ትችላለች የትኛውንም ብትሆን ባይ ዘ ወይ ማለት ነው። ያ በሶማሌ ስም ምን ያለችው ማለት ነው። ግን ምን ታደርጋለች መሰላችሁ? አሁን ማለት ነው ልክ እኔ ማለት ነው ስታጠብ ደህና ሆናለሁ። ልክ ታጠቤ ማለት ነው ትደግምብኛለሽ የሆነ ፕሮሰስ እኔ ጭንቅላት ላይ ማለት ነው። ከዛ ማለት ነው እኔ ድንዝዛለሁ ለምንድን ነው እያልኩኝ ግራ አጋባልኝ ማለት ነው። ከዛ ለካ ታጠበሽ ስለቀይ ደግሞ ከዛ ትመልስብኛለሽ ላይክ የሆነ ነገር ላይ መተትም አለባት ላይክ የሆነ በቃ በራሴ ይታሰራልኝ። አሁን ኤርትራ ምናምን ሲል ማለት ነው በራሴ ይታሰራልኝ ማለት ነው። በራሴ በምታሰርበት ነገር ላይ ማለት ነው እነርሱም ይጨምሩበታል ማለት ነው። መተቱም ቆረጦም ባድዊ ራሳቸውንም ያበላሻል ማለት ነው። እናንተ እንደዛ ነው አድርገው ሰዎቹ ማለት ነው። ከሱ በስተጨማሪ ደግሞ እንደዛ አድርጋ ማለት ነው በቃ ሁሌም ትመረዘኛለች ማለት ነው። ኤኒቲንግ ደግሞ እንደዚህ እኔ ክላስ ውስጥ የሚመጡት ማለት ነው ለስራ ነው የሚመጡት ኤኒቲንግ ማለት ነው። ኢቭን ሶሻል ሚዲያ ላይ ሲላግጡብኝ አይቼ ነበረ። ምክንያቱ እንደዛ የላኳቸውን ሰዎች ማለት ነው እንደነሰው ማለት ነው ወዶችዬ እንደነሰው ማለት ነው ወዶችዬ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ይሄ ነገር ማለት ላው በህግም ከባድ ነው ማለት ነው። አሁን ምን ያደርጋሉ ማለት ነው የሆነ ነገር ስትጠቀሙ ይሄ ላንተ አይሆንም ብሎ ለማለት የሆነ ነገር ላይ መርዝ ይጨምሩባቸዋል። እንደዚህ ነው እንደዛ ነው ምናምን እያስመሰሉ ማለት ነው እናንተ መተው አለባችሁ በማለት እያስመሰሉ ማለት ነው ብዙ ነገር ያደርጋሉ ማለት ነው። እሱ ነገር ብልሃት አይደለም። እኔ እየነገርኳችሁ ያለሁት
ሰዎቹ የሚያደርጉት ነገር ማለት ነው። ፈጣሪ ነው ለሰው የሚከራከርለት። አንተ ምንም ልትከራከርለት አትችልም። ሁሉ ሰው አሪ የስ አንተ ሰው ወደ ችል ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደዛ አይነት ነገር ለስራ ነው ባይደው ማለት ነው። ያ የስራ ማለት ነው ምንድነው? የስራ ብልሃት ዘዴ ማለት ነው። ሰዎቹ ሲጠቀሙባችሁ ማለት ነው። ዘዴ ብልሃት ነው ባይደው ማለት ነው። የስራቸውን ብልሃት ማለት ነው። ብልሃት አይባልም፣ የሰይጣን ስራ ባይደው ማለት ነው። ከዛ ማለት ወደ ችል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ኢቭን ማለት ነው ብዙ ነገር ማለት ነው። ቅባት ብዙ ነገር ይደረጋል ማለት ነው። አንደን ሰው ማለት ወደ ችል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? በየትኛውም ስጥ አንተ በኤርትራው ልትሰጥ ትችላለህ። ኢቭን መተዛዘቢያ ነው ባይዶ የምትተዛዘበበት ነው ወይ ያ እና ማለት ነው አንተ ማለት ነው ከፈለጉ ማለት ነው አንተ አይደለም እየዋሽክ ነው። ስለዚህ ግልጽ ተናገር። ያ እኛ ልናዳህ ከፈለክ ማለት ነው ትክክለኛውን ነገር መናገር አለብህ። ካልሆነ ደስካለ ደግሞ ልንራዳህ አልችልም ፎርጊቭ ሚ ምናምን ብሎ ደርቅ አድርጎ ሊነግሩት ይችላሉ። ሰው ከሆኑ ማለት ነው እነዛ ሰዎች ማለት ነው የስ ምክንያቱም ሰው እጃቸው ላይ እንደዚህ ሲሞት ዝም ብለው ማየት የለባቸውም ባይደኝ ማለት ነው። እንደርሱ ማለት ወደ ችል ነገራቸው ፈልገው ነገር ምክንያቱም ለእነርሱ መብት የሚሰጡ ከሆነ ማለት ነው አሁን ኤርትራው ስላለ ማለት የፈልጋችሁትን አድርጉት ብሎ መብት የሚሰጧቸው ከሆነ ማለት ነው። ግን ደግሞ መጀመሪያ ማድረግ አለባቸውን ነገር ማድረግ አለባቸው ወይም ደግሞ አይሆንም። ምክንያቱም ይሄንን ሰውዬ ማለት ነው የሆነ ነገር እስኪሆን ድረስ ማለት ነው ምንም ነገር ልታደርጉት አይገባም። ሁማን ራይት ሁማኒቲ ለሁሉም ሰው እኩል ነው የሚሰጠው ነው የሚባለው ባይደይ ማለት ነው። እንትን ሰው ማለት ነው ወደሽ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ምንድነው መሰላችሁ ማለት ነው ይሄ እዚህ ሰው እያየሁ ነው ሳቁት። ከዛ ማለት ነው ወደሽ ልነግራችሁ ላልፈው አልችልም ባይደይ ሰዎቹ የሆነ ነገር ሳይ ማለት ነው እንደን ሰው ማለት ወደሽ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ሁማን ራይት የሚባለው ነገር ማለት ነው ዲሞክራሲ አይሆን ነገር በጣም ቀላል ነው ማለት ነው። እናንተ ላይ ሲሆን ይጨፍራሉ ማለት ነው። በትክክለኛ ግን ሁማኒቲ አለ። ግን እናንተ ላይ ሲሆን ግን ሰዎቹ እንደዚህ ይጨፍርባቸዋል ማለት ነው። እንደዛ ሊዝናናባችሁ ምናምን ነገር ላይክ ፍሪደም ይሰጣቸዋል ማለት ነው። የትኛው ዓለም ላይ የትኛው ክፍለ ዘመን ዓለም ላይ ነው እንደዚህ አይነት ነገር የሚፈጠረው? ወደ ሄል ኢዝ ደም ያ ወደ ሸል ነግራቸው የምፈልገው ነገር ማለት ነው። ስፔሻሊ ግን እኔ ከምንም በላይ ምን አልኩኝ ባይደይ ማለት ነው እናቴ ኢትዮጵያም ትሆን ኤርትራም ትሆን የትኛውንም ትሆን ማለት ነው ባሪያም ትሆን ምንም የማውቀው ነገር የለም ባይደይ። ስለዚህ እኔ አባቴ ነው ባይደይ ከረዳኝም ልረዳኝ የምችለው አባቴ ብቻ ነው እና የአባቴ ልጅ ነኝ እኔ በሱ ምክንያት በስጋ አይቻለሁ። ስለዚህ እሱን ነገር ነው ልታስቡት የሚገባው። እኔ በቃ በዛ በኩል ነው የመጣሁት። ስለዚህ ስለ እናቴ ጉድ የለኝም ምናምን ብዬ ነገርኳቸው። ኦቨር 100 ማለት ነው ብዙ ጊዜ ነገርኳቸው ማለት ነው። ስለዚህ ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እኔንም ማለት ነው በዛ እንኳን ሊረዱኝ ይችላል ነበረ ማለት ነው። ሌላም ቢቀር ማለት ነው ያውቁታል ማለት ነው። ኢቭንም ብዙ ነገር ያውቁታል ማለት ነው። እንደን ሰው ማለት ነው ወደቼ ግን ደግሞ እንደዚህ የሰዎች መጫወቻ ነው የሚንኩት ማለት ነው። ኤኒ ታይም ኤቭሪ ታይም በቃ እኔ ጋር የሚመጣው ሸታቾች ቆሻሾች ጨጓት ምናምን ነገር ነው። ከዛ ደግሞ ውጭ ሲወጣ ደግሞ ላይክ ሰው ጋር ተቀራቢ እንደዚህ አታደርጊ እንደዚህ ታደርጊ ይሉኛል ማለት ነው። እንደን ሰው ለምን ነው እኮ እኔ ጋር ትልቁ እዚህ ሆኖ የሚያከለ ሰይጣን እኔ ጋር ቤት ውስጥ ተቀምጦ ማለት ነው ብቀርብም ባልቀርብም ማለት ነው ስራውን የሚያከናውን ትልቁ አምባሳደር እኔ ቤት እያለ ማለት ነው ብቀርብም ባልቀርብም ምንድነው የምጨምርበት ነው እንደማጎልበት ባይ ወይ ማለት ነው ለራሴ ስለምቃጠልና ሰዎቹ ስለማይስማሙኝ ነው እንጂ ህመሙ ስለሚበሰብኝ ሰዎቹ ደግሞ አውቆ ህመሙን ያበሰብኛል ባይ ወይ እንዲብስብኝ ያደርጋሉ ማለት ነው። ዳስ ዋይ ማለት ነው። እዚህ ደግሞ ያለውን ችግር ምንድነው መሰላችሁ ማለት ነው ሀበሻ ሌሎች ነው ወደዚህ እንዲመለስ ወይም ደግሞ እንደዚህ አይነት ነገር ላይ በጣም እንትን የሚያደርጉት ባይ ወይ ሲሄድም እንዲመለስ ያስደረጉ እነሱ በጣም በኢነርጂ ናቸው ማለት ነው። ሀበሾችም ሌሎችም ማለት ነው። እንደን ሶ እነሱ ለምንድነው ማለት ነው ለመሸሽ ነው ባይ ወይ ይሄ ሁሉ ነገር የተደረገው ለመሸሽ ነው ባይ ወይ ከእውነታ ለመሸሽ ነው ባይ ወይ ይሄ ሁሉ የተደረገውና ሰዎቹ ለራሳቸው የሚጠቀሙ እየመሰላቸው ምናምን ነገር እየመሰላቸው እንደዛ አደረጉ ባይደውኝ ማለት ነው። ኢቭን ማለት ነው እዚህ በጣም አክራሪዎች ናቸው ማለት ነው።
ኢቭን ማለት ነው። ግን ደግሞ እኔ ተግባር ነው እንጂ የማላየው ማለት ነው። ኢቭን ስዊዘርላንድ ላይ ቀለል ያለ ነገር ነበረ ማለት ነው። አባቴን በጣም አባቴ ይላሉ ማለት ነው። ግን ቀለል ባለ ማለት ነው ባይዘው ማለት ነው። እዚህ ግን በጣም አከራሪዎች ናቸው። በጣም 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 ኦቨር ሃንድ አከራሪዎች ናቸው ባይዘው ማለት ነው። ውስጣቸው አላቀም ባይዘው እንደን ሰው ማለት ነው። በቃ የሆነ ነገር ስትይ ማለት ነው ምንም አይነት እርዳታ አታገኝም፣ ምንም ነገር ማለት ነው። ስለዚህ እንደዚህ አይነት ሰው ላይ መጫወት ጥሩ አይደለም ባይደውይ ማለት ነው። ምንም ነገር ማለት ነው ባይደውይ ማለት ነው። ስለዚህ የትም አትሄድም እና እዚህ ጣፍነሽ መሞት አለብሽ የሚለውን ህግ የለም ባይደውይ ማለት ነው። እንደዛ ነው የሆነብኝ ባይደውይ ማለት ነው። እኔ እኮ እዚህ ቻንስ በቃ ራሴን ከማጥፋት ውጭ እኮ ምንም አይነት ቻንስ አላገኘኝም ባይደውይ። በጣም ከባድ ነው ባይደውይ። ቻንሱ የኔ በጣም ጠባብ ነበረ ማለት ነው እዚህ ሀገር ማለት ነው። አንደን ሰው ማለት ነው ወደች ሁሉ ነገር እያየሁኝ ማለት ነው። በጣም ነው ግራ የሚያጋባው፣ ከባድ ነው ባይ ዘ ወይ። ስለዚህ ከሰዎቹ ማለት ነው እኔ ምንም ብናገር ህፃን ነኝ ባይ ዘ ወይ ነው እነርሱ ጋር ስታይ ማለት ነው። ስለዚህ ማለት ነው ያ ወደ 6 ዓመቴ ነው፣ ግን ህፃን ነኝ ባይ ዘ ወይ ማለት ነው። አይሾርት ጋር ነው የምላቸው። ስለዚህ እኔ ጋር አልህ መያያዝ አለባቸው። ትልቅ ሰዎች ናቸው። ብዙ ነገር ምክንያቱም ብዙ ነገር አለ ማለት ነው። ሰዎቹ ምንም እንኳን ቢልዋቸውም ባይ ዘ ወይ ምንም ነገር እንኳን ቢኮተኩቷቸውም ቢፈጠፈቷቸውም ከኔ ጋር ሰዎቹ እልህ መያዝ ያለባቸው ማለት ነው። እኔ ልንቆ ነው የሚገባው ማለት ነው። እኔ እንቃቸዋለሁኝ እኮ ሳምታይምስ ወንዶች እኮ ሲናገሩ ምክንያቱም በልባቸው እንደማይናገሩ አውቃለሁኝ ማለት ነው። የሆነ ነገር ማለት ነው ምንም ሳይመስለኝ የማልፋቸው ብዙ ነገር አለ ማለት ነው። ግን ደግሞ ሲያበዙትና ማለት ነው ሲያበዙ ማለት ነው። ምክንያቱም ጊዜንና የእነዚህ ሰዎች ማለት ነው ተጠምደዋል። በቃ ምንም እንዲሆን አይችሉም እና ስለዚህ ለእኔ በቃ ስቃይ ከማባዛት ውጭ ምንም ጨምርልኝ ነገር ስለሌለ እኔ ራሴን ማለት ነው ማረጋጋት አለብኝ ምናምን በሚለውን ነገር ነው ባይ ዘ ወይ እንትን የሚሄደው ባይ ዘ ወይ ማለት ነው። እንትን ሰው ማለት ነው ወደሽ ለነገራቸው የምፈልገው ነገር ማለት ነው እኔ አሁን ማለት ነው ሰዎቹ በጣም ይጨንቃሉ ማለት ነው። እንትን ሰው ማለት ነው ወደሽ ለነገራቸው የምፈልገው ነገር ማለት ነው ይሄ ሁሉ ነገር ሲካሄድ ማለት ነው ኢቨን ማለት ነው በህግም መያዝ ነበረባት ማለት ነው። እኔ በአንድ ቃል በተናገርኩት ነገር ማለት ነው በሙሉ ምርመራ ተደርጎ ማለት ነው በህግ ላይ መቀረብ ነበረባት። ምክንያቱም እዚህ ሰው እጃቸው ላይ እንደዚህ አይነት መልኩ ሲሞት ጦር አይደለም ባይ ወይ ማለት ነው። ያ ኃላፊነት መውሰድ አለባቸው። አሁን ግዴታ አስከሬን ይፈተሻል፣ የሆነ ነገር ይደረጋል እሱ አይደለም ዋና ነገሩ ማለት ነው። እኛ የቆም አስከረኝ ሆነን እያለን ማለት ነው እንደዛ ካልተረዳን በጣም ተስፋ የሚያስቆርጥ ነው ባይዘው ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው ይሄ ሁሉ ነገር እየተባለ ይሄ ሁሉ ነገር እየተደረገ ማለት ነው። ስለዚህ ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ እንደዚህ ስናገር ተናገሬ ነው፣ ግን ደግሞ ይሰለቸኛል። አይዶ ነው ያላቀም በቃ ላይ የሆነ የሚያደነዝዝ ነገር አለው ባይዘው እዚህ ሀገር ማለት ነው። ለመናገር ሁሉ አልችልም ባይዘው ማለት ነው። አይሶቱ ጋር ነው የምላችሁ። ይሄንን ኦቨር ቪዲዮ የምሰራው ለምንድን ነው መሰላችሁ? መናገር አልችልም። በቃ ላይ የሆነ የሚያደነዝዝ የሚያፈዝ ነገር አለኝ ባይዘው እዚህ ሀገር ማለት ነው። አንድን ሰው ማለት ነው በጣም የሆነ በቃ ላይ ካለ አይደለ ስለሚዳከም ነው መሰለኝ ማለት ነው። በቃ እኔ መናገርም ስላልቻልኩኝ በእናታችሁ እኔ ልቀይር ምናምን አልኩኝ። አሻራ ደግሞ ከባድ ነገር ነው ባይዘው። የሆነ ነገር ገጠማችሁ አሻራ ማለት ነው እናንተ ልትገኙ አትችሉም ባይዘው። የኤርትራ ምናምን ብቻ ነው የምትባሉት ማለት ነው። ስለዚህ ከባድ ስለሆነ ማለት ነው እሱን ነገር ደግሞ እኔ መቀየር ፈልጉኝ። ኢቭንም እስካሁን የሚቆየም አልመሰለኝም ነበረ ሲኩር ማለት ነው። የሆነ መፍትሄ የማይደረግ ከሆነ ማለት ነው ውልቅ ብዬራለሁ ነበረም ያልኩት ማለት ነው። ከነርሱ በፊት ማለት ነው እኔ ራሴ ያስበበት ነበረ። ምክንያቱም ቤተሰቦቼ ከኔ ጋር ስላልተስማሙ በእነርሱ መንገድ እየሄድኩኝ ነበረ እንጂ መጀመሪያ ማለት ነው እንደነሱ ማለት ነው። ውዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ ሰዎቹ ማለት ነው እንደዚህ አድርጊ ቢልም እንኳን ማለት ነው ለራሳቸው እንዲጠቀሙ ቢፈለጉ ነው እንጂ ለኔ ያስበውልኝ አይደለም የነበረውን ማለት ነው። ግን ፈጣሪ ብቻ ነው የሚረዳኝ ባይዘው የማመሰግነው ብቸኛውን ማለት ነው። ፈጣሪን ብቻ ነው የማመሰግነው። እኔ የማመሰግነው ሰው የለም ባይዘው በህይወቴ ማለት ነው። እንደም ሰው ማለት ወደ ቸል ነገራቸው የምፈልገው ነገር ምንድነው መሰላችሁ በቃ ስለዚህ ማለት ነው የሆነ ነገር ያደነዝዛል፣ ያፈዛል ማለት ነው። በቃ ሰው ሆነ ማለት ነው ሰይጣን ነኝ ስትል ማለት ነው ልክ ማለት ነው አሁን ማለት ነው ኤርትራውያኖች ብዙ ነገር ራሳቸው መከላከል ይችላሉ፣ ብዙ ነገር ማድረግ ይችላሉ ማለት ነው። እኛ ግን ምንም የማናውቀው ሰዎች ማለት ነው የሆነ ኤርትራ ውስጥ የሆነ ነገር ስንገባ ማለት ነው ብዙ ጥቃት ተጠቂዎች ልንሆን እንችላለን። ምን እንደሆነ አናውቅም። እንዴት አድርጎ ሊያስሩን እንደሚችል አናውቅም። እንዴት አድርጎ ወጥሩ ውስጥ ላስገቡን እንደሚችል አናውቅም። ብዙ ነገር ሊያስደርጉን ይችላሉ ማለት ነው።
ስለዚህ ብዙ ተአምር ነው ያለች ያየሁትኝ በዚህ ወረቀት ምክንያት ማለት ነው። ስለዚህ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ለእኛ እንደዛ ሆኖ መኖር ቀላል አይደለም። ለሷ ከባድ ነው ማለት ነው። ሰው ከአሜሪካ ማለት ነው አፍሪቃ ቀርና አፍሪቃ መግባት በጣም ከባድ ነው። ያልኮና ያልኖርክባት የማታውቃትን ሃይማኖት ከሌላ ካልቸር ከሌላ ማለት ነው የሆነ በቃ ጠባያችሁ ሌላ፣ ደማችሁ ሌላ፣ ስጋችሁ ሌላ፣ የምታመልኩት ነገር መስዋዕት የምትከፍሉለትን ነገር ደስ ኦፖዚት ማለት ነው። ስለዚህ እንደዛ እያለ ማለት ነው ስለ ሲሆን ከባድ ነው ባይ ዘ ወይ ማለት ነው። አንዳንድ ሰው ማለት ወደ ጀል ነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ በቃ ላይክ እየፈዘዝኩ ነው። ላይክ በቃ በጣም ጠቢብ ነው የሆነች በቃ ላይክ እቺ ወረቀቴ ማለት ነው ላይክ ጠቢብ በቃ ቡዳ ናት። በቃ ላይክ አስፖርት ጋር ማለት እንደዛ ነው ያስቸገረችኝ ማለት ነው። አስፖርት ጋር የራሴ ስምና የራሴ እንትን እያለ ማለት ነው እንደን ሰው ማለት ነው በጣም እየተቸገርኩት ማለት ነው። እንደን ሰው ማለት ነው ምንም ነገር ሳይደረግ ደግሞ በጣም በጥሩ ጎን ይቀጠቅጡኛል ማለት ነው። እኔ የሚረዳኝ ማለት ነው እናቴን አልፈልጋትም ባይዘው ለዘላለም እስከ ዘላለም ማለት ነው ከነቆተቷ ማለት ነው ላይክ ቆሻሻ እንደ ቆሻሻ ነው ምንም ማያት ባይዘው ማለት ነው። አጎቴ ግን ይረዳኛል ስላችሁ ለምንድን ነው ማለት ነው አላማቸው አንድ ሲሆን ማለት ነው ትንሽ የሚረዳቸው ነገር አለ ባይዘው እሱ የሚያምንበትን ነገር የሚወደውን ነገር ማለት ነው ትንሽ ከኔ ጋር የሚመሳሰል ነገር ስላለ ማለት ነው ለኔ ይረዳኛል ማለት ነው። ይረዳኛል ስላችሁ በቃ እሱን ማለት ለኔ አያስረኝም፣ ብዙ አያጠምደኝም። ግን ደግሞ እሱም ላይክ ትንሽ ነገር ምንድነው ችግሩ ማለት ነው አፍሪቃ አልሆነ ማለት ነው ላይክ ከአፍሪቃ እንዲሁም ደህና የሆነ ሰው ነው ባይዘው ኢቭን ነቃ ያለ ማለት ነው። ግን አለ መሰላችሁ እንደዛ አይነት ነገር ያስራቻል ማለት ነው፣ ያጠምዳቻል። ምክንያቱ ብዙ ነገር ማለት ነው። እኔ እንደ ራሴ የሚሆንልኝ ነገር የለም ባይዘው የራሴን ሲሆን የሚደርሰኝ ሰው ነገር የለም ባይዘው በትክክለኛ አባቴና በትክክለኛ ማንነቴ በትክክለኛ መንገድ ሲጓዝ ማለት ነው እንደዛን የሚያክልልኝ ነገር የለም ባይዘው ማለት ነው። ስለዚህ እነዛ መቆመር የፈልጉትን ሰዎች ማለት ነው እኔ እንደዚህ ነቀቸባቸው ማለት ነው እኔ ላይ ቁማር መጫወት አይችሉም ባይዘው ማለት ነው። ያም አይደለም ሌሎች ይቅርና ማለት ነው ለዘመናት እንኳን የሚያውቁኝ የኔ ቤተሰቦች እንኳን እኔ ላይ ቁማር መጫወት አይችሉም ባይዘኝ ማለት ነው። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው አይንን ነገር ስነግራችሁ ማለት ነው ያቀልልኛል፣ በቃ ብዙ ቸክን ያቀልልኛል ማለት ነው። ምክንያቱም እናንተ ማውቃችሁ ማለት ነው አውቃችሁ እንድመጡ ባይዘው የኔ ወጥመድ እንደሆንኩኝ ድሮም ሰው ያውቀኛል ማለት ነው። ምክንያቱም ላይክ ሰዎቹ በጣም በብልሃት ነበር የሚገቡኝና የሆነ ታይም ላይ እውነቷን ነው በጣም ከዞረች ትዞራለች፣ ግን ደግሞ ደህና ነሽ ምናምን ትለኝ ነበረች። እውነትም እንደዛ ነው ባይዘው ማለት ነው። ሰዎቹ እንደዚች ካሉኝ ማለት ነው እኔም እንደዚች ነው የምለው ባይዘው ማለት ነው። እሱ ማለት ነው ውዶቼ ያኔ ብዙ ጊዜ ነግሬያቸው ነበረ። እኔ ኢቭን ማለት ነው ሰዎቹ ማለት ነው የእውነት እንትናቸው ሲያሳዩን ደስ ነው የሚለኝ። ምክንያቱም እኔ ጥሩ ልብ ነው ያለኝ እና በቃ ብዙ ነገር አላማዬን አልተውም ባይደው አላማዬን አልሰተም ባይደው ምላሴ እንኳን አላማዬ በፊት ማለት ነው ጭንቅላቴ አላማዬን አይሰተም ባይደው ማለት ነው። ወደቼ ልነግራችሁ የምፈልገው ነገር ግን ምን ያለ መሰላችሁ ላይክ በጣም ነበር የሚሸወደው አንደን ብሻው አሁንም ማለት ነው የሆነ ነገር ባደርግም እያወቅኩ ባደርገው በጣም ደስ ይለኛል ማለት ነው። አንደን ማለት ነው መጥፎ ሰዎች እንደሆኑ እንኳን እያወቅኩ ሰዎችን ስቀርባቸው ደስ ይለኛል። ምክንያቱም አንደን ማለት ነው ወደሽ ነገራቸው ፈልገው ነገር ምንድነው መሰላችሁ የሆነ እኮ እንደዚህ እኮ ነው እንዴ ምንድነው ምን አስበሽ ነው ምናምን ሰው ብሎኝ ማለት ነው ለነርሱ ሊሸውዱኝ ይችላሉ ነበር። እኔ ምክንያቱም ድክመቴን አውቃለሁ ሳምታይስ ማለት ነው። አንደን ማለት ነው ወደሽ ነገራቸው ፈልገው ነገር ማለት ነው እንደዛ አልነበርኩኝ እኔ ከልጅነቴ። ግን ደግሞ በኋላ ሳድግ ማለት ነው አይ እንደዚህ ጥሩ ነው ሰው መስዋዕት ነው አንዳንዴ ምናምን በማለት ማለት ነው ነበራሴ ላይ የተጫወትኩት ማለት ነው። ሰው ልነግራችሁ የምፈልገው ነገር ማለት ነው እኔ ላጎቴ በሱስ ብጠራ ባልጠራ የሚጨምርለት ምንም ነገር የለም ባይዘኝ ማለት ነው። እሱ የሚጨምርለትና የሚጎልበት ነገር ማለት ነው ምናልባትም ካለ ማለት ነው እሱ ከኔ ጋር የነበረውን ጥሩ ግንኙነት እኔ ያስተማረኝ ነገር ማለት ነው እኔና እሱ ስንስማማ የነበርነውን ነገር ማለት ነው እኔን ሳሳድገኝ ምን ያህል ላይክ በቃ አይነት ነገር ነበረ። በምን አይነት መልኩ ይዘኝ ነበረ፣ ይገምተኝ ነበረ፣ ያስበኝ ነበረ፣ ምን ሲያደርግልኝ ነበረ፣ ሲንከባከበኝም፣ ፍቅር ሲሰጠኝም፣ አይዞሽ ለኝም በፍትሃዊ መንገድ እኔ ላይ ፍትህ ያለውን ነገር ውሳኔ ሲወስን፣ ፍርድ ሲፈርድ
ኢቭን ከልጆቻቸው ጋር እንዴት ይዘይ ነበረ፣ እንዴት አይነት ያይ ነበረ። እሱ ነገር ነው ኢቭን በቃ ዋንጫ እንዲወስድ የሚያደርገው ማለት ነው። ዋንጫ የሚያሰጠው ነገር ማለት ነው። እሱ ፖይንት ነው በቃ በኔ በኩል ማለት ነው። በየትኛውም መንገድ ማለት ነው። እሱን ነገር ነው ባይደው ማለት ነው። ምክንያቱ እሱ ያለውን የኑሮ መጠን እስከ ስንት ነው ለኔ የሆነ በጣም አደረገላት አላደረገላት እንደዚህ ላስደርጋት ገባ ነበር እንደዚህ ያደርጋት ገባ ነበር ከተባለ ማለት ነው የሱ አቅሙ እስከ ስንት ነበረ ማለት ነው። ከአቅሙ ስለኔ ምን ያህል ሳክሪፋይስ ያደርግልኝ ነበረና ማለት ነው። ለኔ ምን ያህል ነገራቶችን መስዋዕት ያደርግ ነበረ። እሱ ነገር ነው የሚታየው ባይደው ማለት ነው ያ እንጂ እኔ በሱ መጠራቴ በሱ ያለመጠራቴ ማለት ነው እሱን ገነት አስገባው ማለት ነው። የእሱን ስነ ምግባር ነው ከገነት የሚያስገባው ማለት ነው። ወይም ሲኦል የሚያስገባው ወይም ፍርድ የሚፈርድበት ወይም ደግሞ የሚያስጠቅርበት ወይም ደግሞ የሚያነጣው ማለት ነው። ያ በእውነተኛ እሱ የነበረውን ነገር ነው ማለት ነው። አንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው አሁን ወንድምህን ስጋህን መሆን የለበትም ግዴታ ሰው ማለት ነው። የነበራችሁትን የወንድምነትና የእህትነትን የነበራችሁትን ዘመን እንዴት ነበረ እና ከስጋ ወንድምህ በላይ ወንድምህ የሚሆነው ማለት ነው አብሮክ ያደገ ላንተ ሲያስብ የነበረው ሲጨንቅ የነበረው ላንተ ፍቅር የሰጠህ ላንተ ሁሉንም ነገር የከፈለ ማለት ነው ኢቭን እሱ ነው ባይደው ማለት ነው። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ምንድነው እሱ ነው ባይደው ዋና ነገሩ እሱ ነው ባይደው እንጂ የማይታወቅ ነገር የለም። ኢቭን አንተ እህት ሆነ ወንድሜ እህት ልትባባል ትችላለህ። በውስጥ ግን ሌላ ነገር የምትባባል ከሆነ እኮ እንደዚህ እኮ አድርጎኝ ነበር፣ ይሄ ቆሻሻ እኮ ነው፣ እንደዚህ እሱ ጋር ሲኖር እንደዚህ እኮ ያደርገኝ ነበር፣ እንደዚህ እኮ ይለኝ ነበር፣ ይሄ ገልማጣ ምናምን ነገር የሚባል ሰዎች አሉ ማለት ነው፣ እያስመሰሉ ማለት ነው። እንደን ሰው ውድ ይችላል ነገራችሁ የምፈልገው ነገር ምንድነው መሰላችሁ ዋና ፖይንት የነበራችሁትን ማለት ነው ትክክለኛ ገጽታ ነው ባይደው ማለት ነው። የሆነ አለ አይደለ አሁን ማለት ነው በጣም ጥሩ ነገር ስታበዙ እንደዛ እንደማይሆን ህይወት ውስጥ ሁሉ ጥሩ ነገር እንደሌለ ስለምታወቅ ማንም ሰው ሊያምናቸው አይችልም ባይደው ማለት ነው። ስለዚህ ያለውን ነገር በግልጽ ተናገሩትና ማለት ነው ለሰዎችም ኃጢአቶችን ነው የምትቀልላቸው። ምክንያቱም እናንተ ብትዋቸው ማለት ነው ሰዎቹ ብዙ ጥላት አለባቸው፣ ብዙ ምቀኛ አለባቸው፣ ብዙ ነገር ስለሚፈጠር ማለት ነው ቀጥታ መንገድ ስትሄዱ ማለት ነው እንደዚህ አይነት ደግሞ ብዙ ንግግር ወይም ደግሞ ብዙ ኮምፕሊኬትድ የሆነ ነገር ነው ማለት ነው ሰዎቹ ሲፈጥሩ ማለት ነው። እናንተ በትክክለኛ መንገድ ካልሆናችሁ ማለት ነው ሰዎችን ሊረዷቸው አይችልም ባይደው ማለት ነው። እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው እኔ ብዙ ጊዜ እያወኩኝ ዘመን ብለው ለምንድነው መሰሎቹን ነገሮች ማለት ነው እኔ ስናገር ምክንያቱም የፈጠረውን ነገር በጣም የሚከብድና የሚገን ነገር ነው። ግን ደግሞ ሰዎቹ በምን አይነት ልክ ይገልጹታል ማለት ነው። አደሰም ራይት ክሊርሊ ስሜት አለው፣ ያናድዳል። ሰዎች ያደረጉትን ነገር ልታደርጋቸው ትፈልጋለህ። ሁሉም ሰው ስሜት አለው። እሱን ነገር ለነገራችሁ የምፈልገው ነገር ምክንያቱም እናንተን እንጂ ሰዎቹን ምን ያደርጉ ይሆን ወይ ምን ይሰማቸው ይሆን የሚለውን ሀሳብ ጭንቅላታችሁ ላይ አይመጣላቸውም ባይደው ማለት ነው። እኔ እዚህ ቪዲዮ ስሰራ ምን አለ መሰላችሁ እኔ በትክክለኛ መንገድ ነው የምናገረው፣ ግን ሰዎቹ ማለት ነው ሳምታይምስ በትክክለኛ ስሜት ስላላቸው በስሜታቸው ሊጓዙ ይችላሉ። ሳምታይምስ ግን ምን አለ መሰላችሁ ለራሳቸው ይጠቀሙበታል ማለት ነው። ለራሳቸው በቃ በራሳቸው መንገድ ይሄዳሉ ማለት ነው፣ ድፍን ጭፍን ባለ መንገድ ማለት ነው። አንዳንዶች ደግሞ ላይክ የሆነ በጣም መጥፎ ነገር ሲያደርጉ ማለት ነው ከራሳቸው እንደዛ አይነት ኃጢአተኛ ሰው ለማራቅ ብለው ማለት ነው ክፉ ነገር ይሰራሉ ማለት ነው። ኃጢአተኛ ሰው እንደዛ አይነት ኃጢአተኛ ሰው ማለት ነው ወደ እነርሱ እንዳይገባቸው ማለት ነው በመፍራት የእነርሱ ሰው እንዳይባል በመፍራት የሆነ ነገር በቃ እንደሚጸየፉት ለማሳየት ሊሆን ይችላል። ወይም ደግሞ የሆነ ነገር ኮንፊዝ ሆኖም ሊሆን ይችላል። የትኛውንም መንገድ ማለት ነው። ስለዚህ የሚጠቀሙበትን ዘዴና የሚጠቀሙበትን መንገድ ወይም ደግሞ በጣም ሳምታይምስ ማለት ነው እንደዛ ለማስመሰልም ሳይሆን በስሜትም የሆነ ነገር ሊፈጥሩ ይችላሉ። ምክንያቱም ለምን ካላችሁኝ በቃ እንደዛ አይነት ሰዎች ሲጸየፏቸው ምክንያቱም እንደዛ የመሰለን ሰዎች እንደዛ አሰቃይቶ ሊገሉም ይችላሉ ማለት ነው። ስለዚህ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ
ባይ ዘ ወይ ማለት ነው አንዳንድ ሰዎች ቅጣት ይገባቸዋል ባይ ዘ ወይ ማለት ያደረጉትን ነገር ምክንያቱም ካልቀጣሃቸው ሊረዱ አይችልም ማለት ነው። ስለዚህ እኔ ማለት ነው አሁን አንዳንድ ጊዜ ማለት ነው የሆነ በቃ ፍቅር እንትንም ውስጥ ሊሆን ይችላል የተኛውንም ነገር ውስጥ ማለት ነው የሆነ ነገር ሲያደርጉኝ ማለት ነው እኔንም ትክክለኛ ድርቅናዬን እና ልክ እነርሱ እንዳቃጠሉኝ ላቃጠላቸው የምፈልገው ለምንድን ነው መሰላቸው? እስከ መጨረሻ ሊረዷቸው አይችሉም። በቃ እነዛ ሰዎች ለምን ካላችሁ ጸባዩ ነው እንደዛ ነው የሚያዘው፣ እንደዚህ ነው እንደዛ ነው ምናምን እያሉ ማለት ነው ሰዎቹ በቀናት መንፈስ በሰይጣን መንፈስ ምክንያት ማለት ነው እናንተ ላይ እየተጫወታሉ ማለት ነው። ሌላ ምስል ይሰጠዋቸዋል ማለት ነው እነዛ ሰዎች ማለት ነው። ስለዚህ ለዛ ነው ባይዶይ ስላችሁ ማለት ነው አሁን ስትመልሱም በእንዴት አይነት መልክ መለመለስም እንዳለባችሁ ማወቅ አለባችሁ ማለት ነው። እኔ ባይዶይ ያልተፈጠረውን ነገር አልፈጥርም፣ ሌላ ነገር አንመስልም። በቃ ትክክለኛ መንገድ ማለት ነው ልክ እነርሱ እንዳደረጉት ማለት ነው እኔንም አሳያቸዋለሁ። ግን ደግሞ እነዛ ላሳያቸውና እንደዛ አይነት መመላለስ ብድድር ምናምን ብድር እየመለስኩኝ እንደዚህ ያልኩኝ መኖር አልወደም። ጊዜንም እንደዛ አይነት ነገር ውስጥ መቃጠል አልፈልግም፣ አላቃጠልም ይበል ማለት ነው። ሰዎቹ እራሳቸው ናቸው እኔን ባይደወይ የሆነ ነገር አድርጎ ማለት ነው እኔ ሰረቃቸው ማለት ነው ለእነርሱ ሲመቻቸው ደግሞ እኔ ይከተሉኛል። ግን ደግሞ እኔ እሱን ነገር ማለት ነው ሁሌም በልቤ ውስጥ አለና ይደብረኛል ያደረጉኝን ነገር ማለት ነው። ስለዚህ ግን እነርሱ አይመስላቸውም እና ኮምፎርት ሲሰማቸው ማለት ነው እንደዛ እያደረጓቸው ዘም ስትልላቸው ማለት ነው እነርሱ አብዝቶ ይከተሏቸዋል ማለት ነው። ስለዚህ እኛ ደግሞ ሁሌም እንደዛ አይነት ጌም ውስጥ የልጆች ጨዋታ ውስጥ መኖር ስለማልፈልግ ማለት ነው እንደኔ አይነት ሰዎች እና እኔ ማለት ነው ለሰዎች መልስ እንሰጣለን ማለት ነው። መልስ ካሰጣቸው በየትኛውም መንገድ በጣም ከባድ ነው ማለት ነው። ሰዎቹ ሊረዷቸው አይችልም ባይደኝ ማለት ነው። ሁሌም እንደዛ እየተጫወቱ ነው የሚኖሩት ጭፍን ድፍን አድርጎ ማለት ነው። አንተን ሰው ማለት ነው ወደሽ ለነገራቸው የምፈልገውን ነገር ማለት ነው እንደዛ አይነት ነገር ሰው ላይ ሲጫወቱ ማለት ነው ሰዎቹ በላው ነው መቅረብ ያለባቸው፣ ህግ ፊት ነው መቅረብ ያለባቸው ባይደይ ማለት ነው። ህግ እስካለ ድረስ ማለት ነው ህግ ፊት ነው መቅረብ ያለባቸው ባይደይ ማለት ነው። ስለዚህ ማለት ነው እነሱ ቀለል አድርጎ ነው የሚያስቡት እንደዛ አይነት ነገር በቃ ልምድ አድርጎ ወስዶታል ማለት ነው ከራሳቸው ጋር ማለት ነው። ሁሌም እንደዛ አይነት ነገር እየተፈጠረ ማለት ነው በእንደዛ አይነት መልኩ ስለሚያሳልፉ ግን ለእናንተ ከባድ ነው ባይደይ ማለት ነው። ለኔም ከባድ ነው። And then so what I want to say you guys ምንድነው ላችሁ የፈለኩት ባይደው ማለት ነው እንደዚህ ስናገር ማለት ነው ትራንስሌት ስላለ ትራንስሌት ማድረግ ትችላላችሁ ብዙ ሰዎች ማለት ነው። እኔ በቃ ዘም ብዬ ለሁሉም ሰው እየተናገርኩ ነው ነጭ ጥቁር ምናምን ሳለኝ ማለት ነው ባይደው ያለውን ነገር ማለት ነው። እንደር ሰው ማለት ነው ወደሽ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ይሄ እንትኑ ጂሰስ እንደን ሶ ማለት ነው ውዶች ስለዚህ ማለት ነው እንደዛ አይነት ነገር ማለት ነው ከባድ ነው፣ ይደብራል ማለት ነው፣ ያስጠላል። ህይወት እንድትጠላ ያደርግሃል፣ ሰው እንድትጠላ ያደርግሃል፣ ሰው እንዳትቀርብ ያደርግሃል፣ ከሰው እንድፈራ ያደርግሃል ማለት ነው። ስለዚህ እንደርሶ ይሄን ነገር ይሰለቸኛል። በቃ በእንደዛ አይነት ነገር ነው አይደው ህግም ስላለ ሰዎቹ በህግ ላይ መቅረብ ያለባቸው ካቨር ብዙ ጊዜ ጥሩ አይደለም ባይደው ማለት ነው። ስለዚህ ሰዎቹን ማለት ነው ሊረዳ ከፈለክ ትክክለኛ ነገር መናገር አለበት፣ ግልጽ አድርገህ ልትነግረው ትችላለህ ማለት ነው። እንደርሶ ማለት ነው ወዲሽ ልነግራቸው ፈልገው ነገር ምንድነው መሰላችሁ እንደን አፍተር ያው በስንት መከራ ነው ሰዎቹ በቃ ላይ ሞራላቸው ይወድቃል፣ ብዙ ነገር ይገጥማቸዋል፣ መንፈስ ይጫወትባቸዋል ማለት ነው። ሳምታይምስ ነው በቃ ሰዎቹ ቀይር የሚያደርጋቸው ባይደይ ማለት ነው። አንተ ሰው የነዚህ አይነት ኢነርጂ ሊኖርክ የሚችለው ደግሞ አንተ በትክክለኛ መንገድ ስትሄድ ማለት ነው። አንተ የሆነ ነገር መጥፎ ነገር ራስ ላይ እንዳትወስን ወይም ደግሞ የሆነ መጥፎ ነገር ውስጥ እንዳትገባ ማለት ነው ሀይል ይሰጥሃል ማለት ነው። በፈጣሪ የሚወደውን መንገድ ስትከተል ማለት ነው። አንተን ሰው ወደች ያለ ነገራችሁ የሚፈልገው ነገር ማለት ነው። ሰው ወደደን ጠላን ማለት ነው ሁሌም አንድ አይነት ምላሽ ነው የሚሰጠው ማለት ብዙ ሰዎች ማለት ነው። አንተን ሰው ማለት ነው ሰው ቢ ኬርፉል ጋይስ፣ ለራሳችሁ ተጠንቀቁ ማለት ነው። ምክንያቱም እናንተ ራሳችሁ ካልተጠነቀቃችሁ ምክንያቱም ለሰው ሸክም ትሆናላችሁ ማለት ነው። ሰው ሸክም መሆን ደግሞ ከባድ ነው ባይደው ማለት ነው። አንተን ሰው እኔ ለወደፊትም ለሰው ሸክም መሆን አልፈልግም። እንደር ሰው ማለት ነው አፍተር ዳት ለነገራችሁ የምፈልገው ነገር ምንድነው መሰላችሁ
እኔ ማለት ነው የማላምንበት ነው የሚያስጠላኝ ነገር ማለት ነው። ሰዎች እንደዚህ ቀረባችሁ፣ እንደዚህ ያደረጋችሁ በቃ ህይወት ይሰለቻል እኮ አይስወርቱ ጋር ነው የምላችሁ። የትኛውንም ሰው ሊቀርብ ይችላል፣ ኢቭን ሊተኛም ይችላል፣ የሆነ ነገር ለምን ሊያደርግ ይችላል፣ የሆነ ነገር የሚፈጠር ይችላል ማለት ነው። ስለዚህ ማለት ነው ብዙ ጊዜ ማለት ነው እናንተ ንጹህ ሳትሆኑ ብዙ ጊዜ ጃጅ ታደርጋላችሁ ሰው። እኔ ግን ንጹህ እያለሁኝ ግን ደግሞ ሰው ጃጅ አላደርግም ባይ ሰው ላይ አልፈርድም ባይ ማለት ነው። ሰው ደቸል ነገራችን የሚፈልገው ነገር ምንድነው መሰላችሁ? ስለዚህ አታሰቃዩት። በቃ ላይ ሰው ስቃይ በቃ ሰው ማሰቃየት የሚወድ ሰው አለ። እኔ ግን በቃ ላይክ ሰው ሳሰቃይ ደስ አይለኝም። እኔ ለራሴ ማሰቃየትም አልፈልግም ባይደውኝ ማለት ነው። ለራሴም ስቃይ አልወድም፣ ለሰው ማሰቃየትም አልወድም ባይደውኝ ማለት ነው። እንደርሶ እኔ በጣም የሚያስፈራኝ ነገር ደግሞ ሰው ማሰቃየት የሚወድ ሰው ማለት ነው። በጣም ነው የሚያስፈራኝ። ኢቭን ማለት ነው አሁን የሆነ በጣም ወገን ያለው ሰው የሆነ ሰው ያለውን ሰው ቤተሰብ ያለውን ሰው ምንም ነገር አድርገውም ባይደኝ ማለት ነው የሆነ በቃ በጣም የተቸገረውን ሰው የሚያሰቃይ ሰው ማለት ነው በጣም የተናቀ ሰው ነው። በጣም ቀሽም ሰው ነው። በጣም ማንነቱን የሚያሳይ ሰው ነው ባይደኝ ማለት ነው። ሰው ወደ ቸልንታቸው ፈልገው እንትን ምንድነው መሰላችሁ እንደን ሰው ማለት ነው እኔ ባይደውይ እኔ ፈልጌ ነው እንደዚህ ጥገኛ ሆንኩት። ፈልጌ አይደለም ጥገኛ መሆን አልፈልግም ነበር በየው ዘመኔ ማለት ነው። ብችል ኖሮ ማንም ሰው ጥገኛ መሆን አይፈልግም ባይደውይ አገሩና ሁኔታው ጥሩ ቢሆንለት ኖሮ ማለት ነው። ስለዚህ ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ይሄ ስለዚህ ማለት ነው ሰውን ማስቃየት አይመችኝም ማለት ነው። የትኛውንም ነገር ሊያደርግ ይችላል ማለት ነው። ያ ሰው እንደዚህ አይነት ነገር ላይ ማለት ነው አይመቸኝም፣ አልወድም ማለት ነው። ስለዚህ በጣም ቅናት ያለባቸው ሰዎች አላችሁ። ሰው አረብ ሊቀርብ ይችላል፣ ኩናማ ሊቀርብ ይችላል፣ የትኛውንም ሰው ሊቀርብ ይችላል ማለት ነው። የሚቀርበውን ሰው ሁሉ ይመቻል ማለት አይደለም። በውስጡ የሚያሰቃየው ነገር አለ ማለት ነው። ሰዎቹ ደግሞ አንዳንድ የሚለጥፉት ሰዎች ማለት ነው ለማስመሰል የሚለጥፉት ሰዎች አሉ ማለት ነው። እሱን ለማሰቃየት ማለት ነው። እሱ ላይ ክፉ ነገር ለማድረግ ብሎ የሚቀርቡ ሰዎች አሉ ማለት ነው። እኛ ውስጥ ነው እኛ ጋርም የሚጥመጡት ብዙ ሰዎችም አሉ ማለት ነው። ይሄም ለጥሩ ነገር አስበው መጥተው ማለት ነው ሌላ ነገር ሊያደርጉም ይችላሉ ማለት ነው። ሰው ሊነግራችሁ የምፈልገው ነገር ምንድነው መሰላችሁ እኔ ማለት ነው ስለዚህ ማለት ነው እንደዛ እያላችሁ ሰው አታሰቃዩ ተስፋይ። በዚህ በኩል ደግሞ እኔ በጣም ነፃ ነኝ ባይደይ ማለት ነው። ስለዚህ ምንም አይመስለኝም ማለት ነው። ሰዎቹ የትኛውንም ሰው ሊቀርብ ይችላል ማለት ነው እንደዛ አይነት ነገር ላይ ማለት ነው። ስለዚህ እኔ ደግሞ ማለት ነው ሰላም አልኩኝ ማለት ተናልኩኝ ማለት ምንም ማለት አይደለም ማለት ነው። ያ በእንደዛ አይነት በትንሹም በትልቁም የማይረዳ ሰው ከሆነ ማለት ነው። ስለዚህ መጥፎ ነገር ነው ጥሩ አይደለም ባይደይ ማለት ነው። ስለዚህ እኔ ትዳር ለማድረግ ሌላ ነገር ለማድረግ ማለት ነው ብዙ ወደፊት ማድረግ ያለብኝ ነገር አለ ማለት ነው። ኢቭንም ትዳር አድርገህም ማለት ነው ይልመችሃል ምናምን ነገር ተሰው መንገድ ላይ ልትጣለም ትችላለህ። ያ መጨረሻ ጎዳና ላይ ሊሆን ይችላል ማለት ነው። ትዳር መጨረሻ ማለት ነው የፍቅር መጨረሻ ኢቭንም ማለት ነው እንደርሶ ማለት ነው። ሳምታይምስ ሰዎች ሰከን ማለት አለብን ማለት ነው። ኢቭን ሰከን ላለኝ ማለት አይደለም ግን ለትዳር ከባድ ነው ባይደይ ትዳር ዘም ብለው ትዳር ከባድ ነው ባይደይ ማለት ነው። ለሰው ትዳር የሚመኘው ከላይ ጥሩ ነገር ያስብ ይችላል ዳስ አይ ነው ፕሮብሌም ማለት ነው። ሰዎቹ ማለት ነው አሁን በጣም ብዙ ሀጥቶች ያስገባሃል ማለት ነው። አንተ እንዳታገባና ማለት ነው በቃ ካገባህ በቃ ላይክ ጋብቻ በቃ እንደ ትልቅ ነገር አስበው የሚያስቡ ሰዎች ማለት ነው። በቃ ላይክ መስራትም አያስቡም፣ መማርም አያስቡም፣ ምንም ነገር አያስቡም። በቃ ስለ ጋብቻና በቃ ስለ ባልና ስለ ምናምን ነገር የሚያስቡ ሰዎች አሉ ማለት ነው። በቃ ያለ ባል ማለት ነው በራሳቸው የማይተማመኑና በቃ ላይክ መቆም የማይችሉ ሰዎች አሉ ማለት ነው። ስለዚህ ሰዎች ዲፈረንት አለን ማለት ነው። ስለዚህ ማለት ነው አንተ ደግሞ ላይ ልታገባ ወይ ላይ ስትታጭ ማለት ነው በቃ ለክ ትልቅ ነገር ህይወት ውስጥ እንደመጣ ማለት ነው። በቃ ሰዎቹ በጣም ብዙ ነገር ያስመስላሉ። እንደዚህ ሄዳ ነበረች፣ ከዚህ ጋር ተኝታስ፣ ከዚህ ወጣች፣ ከዚህ አስደረገች፣ እንደዚህ አድርጋ ነበረች፣ እንደዚህ አድርጋ ነበረች፣ እንደዚህ አድርጋለች፣ እንደዚህ ትጠቀማለች፣ እንደዚህ አድርጋለች ብዙ ነገር ይባላል ማለት ነው። ሰዎቹ ማለት ነው በቃ ላይ በቀናት ምክንያት ማለት ነው በቃ ያልሆነ ነገር ውስጥ ይገባሉ ማለት ነው። አይሶርት ጋር ነው የምላቸው። ስለዚህ ሰዎቹ ከወደዳችሁት ማለት ነው ተቀበሉት፣ ካልወደዳችሁት ደግሞ ተውት፣ አታሰቃዩት። አይሶርት ጋር ነው የምላቸው። አንተን ሰው ማለት ነው ወደሽ ነገራቸው የምፈልገው ነገር ማለት ነው የትኛውንም ነገር ብታደርግና የሆነ ነገር ቢፈጠር የትኛውንም ቦታ መርስ ይችላል ማለት ነው። አሁን ማለት ነው የማትቀበለውን ነገር ካለ ማለት ነው እርሱን እርግፍ አድርገህ ተወኝና ማለት ነው
የምትቀበልበትና ደስ ወደሚልህን ነገር መጓዝ አለብህ ማለት ነው። ኢቭን አሁንም ማለት ነው ብዙ ሰዎች ብዙ ነገር የሚያስመስሉ ወይም ደግሞ ብዙ ትዕቢት ያለባቸው ሰዎች ነገም ምን እንደሚሉ አይታወቅም። ሳልፈልግ ነው ያገባኋት፣ ተገርጄ ነው ያገባኋት ሊልም ይችላል ማለት ነው። ሰው ምን ይታወቃል? ይሄ ሰውዬ ማለት ነው ምንም ጥሩ ቢኖር ምንም ፍቅር ቢኖረው ማለት ነው ትዕቢተኛ ከሆነ አስቸጋሪ ነው ዛስዋይ አንዳንድ ሰው ማለት ነው ውዶቼ፣ ወይም ደግሞ የሆነ ሰዎቹ ሊገዙት ይችላሉ። እንደዛ ማለት በልን ሊሉት ይችላሉ። እንደዛ ማለት አለብህ እኛ ባልነህን አንተ በራሳ ብቻ አይደለም የምትሄደው፣ ምክንያቱም ራስህ ብቻ ያደረግከውን ነገር የለም እኛንም መረድተንካል። ስለዚህ አንተ ደግሞ እንደዚህ ማለት አለብህ። በዚህ በኩል ልትረዳን ይገባል፣ በዚህ በኩል እንደዛ አይነት ነገር ልታደርግልን ይገባል። ዛስዋይ ሊገባካል ምናምን ከተባለ ከባድ ነው ጉዳዩ። አንዳንድ ሰው ወደ ሸል ነገራችን የምፈልገው ነገር ምንድነው መሰላችሁ? ሰዎቹ ማለት ነው ፈጣሪ አለም እኔ ስጀመረ ግፈኛ አይደለሁኝም ግን የሚል ሰው አይደለሁኝም ማለት ነው። እኔ አውቃለሁ ማለት ነው፣ ችግሮቼን አውቃለሁ ማለት ነው። በጣም ነው ራሴን የምወደው ምናምን ነገር ማለት ነው። አሁን እኔ የሆነ ወንድ ማለት ነው በጣም የምወደው ወይም ደግሞ በጣም ከወደደኝ ወይም የሆነ ነገር ከተፈጠረ ማለት ነው መሀላችን ላይ ማለት ነው የሆነ ሰው ሴት ጋር ሴት ቢተኛ የሆነ ነገር ቢፈጠር ምንም አይመስለኝም። የትኛውንም የተሳሳተ ነገር ሊጠቀም ይችላል ማለት ነው። እኔ ግን እንደዛ መጠቀም አልፈልግም ባይደውይ ማለት ነው። እኔ ከየትኛውንም ወንድ ጋር ከየትኛውንም ነገር አይነት ነገር ማለት ነው ያው ካደረግኩኝም ባይደውይ እሱ የሚያገባው ነገር የለም ባይደውይ ማለት ነው። ያ ሊቀበለኝ ከፈለገ ይቀበለኛል፣ ሊቀበለኝ ካልፈለገ አይቀበልም። ዳስዋይ መብቱ ነው ባይደውይ ማለት ነው። ግን ደግሞ እኔ የሆነ እሱ እንደሚያደርገው ላደርግ ፈቃደኛ አይደለሁኝም ባይደውይ ማለት ነው። አንዳንድ ሰዎች ማለት ነው እርዳታ ብላችሁ የምታደርጉት ነገር ማለት ነው ለእኔ ፈቃደኛ አይደለሁኝም ማለት ነው። ለራሴ ምንም ነገር እንደደርሰኝ አልፈልግም፣ ግን ሰዎቹ ሲያደርጉ ምንም አይመስለኝም ባይደውይ ማለት ነው። እኔ በጣም ራስ ወዳድ ነኝ በዚህ በኩል ልነግራችሁ የምፈልገው ነገር ማለት ነው። አንዳንድ ሰዎች ግን በጣም ኮንፊደንታሊ ማለት ነው በውስጥ ማለት ነው ብዙ ነገር ያደርጋሉ፣ ብዙ ነገር ያስደርጋሉ፣ ብዙ ነገር ይይዛሉ፣ ብዙ ነገር ይመተታሉ፣ ይቆርጥታሉ፣ ከዚህ ሰው ጋር ይስተማማሉ። በራሳቸው ስለማይተማመኑ ብዙ ነገር ያደርጋሉ። ግን ደግሞ ሰዎቹ ጋር ምን ይላል መሰላችሁ? ሰዎቹ ጋር ሄዶ ምን ይላል መሰላችሁ? ወዶች ልነግራችሁ የምፈልገው ነገር ሰዎቹ ጋር ሄዶ ምን ያላሉ? ለምን አንተ እሱ እኮ እንደዚህ ቀረበ፣ እሱ እኮ እንደዛ አደረገ፣ እሱ እኮ ከእንደዛ ሴት ጋር ታየ፣ ከሱ ከእንደዚህ ከሴት ጋር ተኛ፣ ከሶስት ሴት ጋር ተኛ፣ ከአምስት ሴት ጋር ተኛ፣ ከምናምናም ነገር ይባላል ማለት ነው። ስለዚህ ማለት ነው ስነገር ማለት ነው እኔ ባይደውይ አንድ ፍቅረኛ ሲይዝ ደስተኛ ሆናለኝ ማለት ነው። 2 3 ምናምን ነገር ላይክ ጀስት ፍሬንድ። እኔ ወንድ ጓደኛ በጣም ነው የምወደው ባይደውይ ማለት ነው። ጀስት ፍሬንድስ ማለት ነው የሚስማሙ ከሆነ ማለት ነው ጠባያቸው ምናምን ነገር ማለት ነው። ጀስት ፍሬንድ ሲይዝ ጀስት ፍሬንዶች ማለት ነው በቃ ኖርማሊ ጓደኞች ወይ ወንድ ጓደኞች ማለት ፍቅረኛ ሳይሆን ማለት ነው ኖርማሊ ጓደኞች ሲይዝ ደስተኛ ሆናለኝ ማለት ነው። ግን ፍቅረኛ እንደ ፍቅረኛ ነው እኔ ደስ የሚለኝ የሚስማማኝ ማለት ነው። ቋሚ ማለት ነው ሆኖ ነው ማለት ነው። ከዛ ቀጥሎ ደግሞ የአልጋ ጉዳይ ማለት ነው። እኔ ወደ አልጋ በጣም የሚያመራ ፍቅር ምናምን ነገር ደስ አይለኝም ባይደውይ ማለት ነው። ቀስ ብሎ ነው ባይደውይ ሊደርስ የሚችለው እንጂ ኢቨንም እኮ ተገቢም አይደለም እኮ ባይደውይ ሰዎቹ ማለት ነው እስኪጋቡ ድረስ አንድ ላይ መተኛት ማለት ነው። ግን እንደዛ አይነት ነገር አላምንም ባይደውይ እስኪጋቡ ድረስ የሚለውን አርዕስት ላይ አላምንም፣ ይቅርታ። ግን ደግሞ እንደዛ አይነት ነገር ማለት ነው እኔ ብዙ ጊዜ ወረንጅ ተግባር ላይ በጣም ብዙ አይደለሁም እውነት እንናገር ከተባለ። ላይክ ሰዎቹ ደግሞ ላይክ የቀለድኩባቸው ምናምን እንዳይመስላችሁ የእውነት ነው ባይደውይ። እኔ ብዙ ጊዜ ስለማልል ነው እንጂ የምናገረውን ነገር ዳስዋይ ክሊር ግልጽ ነው ባይደውይ ማለት ነው እንጂ ግን እኔ ወደ አልጋ መሮጥ ምናምን ሌላ ነገር ወደ ስክስ ምናምን ነገር መቸኮል ደስ አይለኝም ባይደውይ ማለት ነው። ኢቭንም እኔ ከቸኮልኩኝ ባልቸኮል ነበረ ደስ የሚለኝ ማለት ነው። ሳምታይምስ አልጸጸትም ባይደውይ የእውነት ፍቅር ከያዘኝና የእውነት እኔ አምኜበት የገባውበትን ህይወት ማለት ነው አልጸጸትበትም። ግን ደግሞ የማልቀበለው ምንድነው ማለት ነው የሆነ አንድ ገብቼበት አለሁኝ እያልኩኝ ማለት ነው ሳይመቸኝ እዛ መኖር አልቀበለውም ባይደውይ ማለት ነው።
እኔ ባይደው አሁን ማለት ነው ሰዎች የሰዎች ገንዘብ መብላት የሰዎቹ እንደዚህ የሆነ ነገር ሲያደርግልኝ ማየት አይደለም ደስ የሚለኝ ባይደው ማለት ነው። ግን ደግሞ ያ ሰውዬ ማለት ነው እኔ ላይ በጣም ስሰት፣ ምቀኝነት እኔ እንዳልሰራ የሆነ ነገር እንዳላገኝ የሆነ ጥቅም እንዳላገኝ የሆነ ነገር እንዳይሳካልኝ የሚያደርገኝ ሰው ሆነ ማለት ነው ከሆነ ማለት ነው እሱን ሰውዬ ልቀበለው አልችልም። እስኪዛ እንደዛ አይነት ነገር ሳይ ማለት ነው የሆነ ህስድና ማለት ነው በጣም ምቀኛ ሐሰድ ምናምን ነገር ልቀበለው አልችልም። እንደዛ አይነት ነገር እያየሁ ዝም ብዬ ማለፍ አልችልም። ባይደው ማለት ነው ይሄን ሰውዬ ማለት ነው ነገ ጠብሶም ሊበላኝ ይችላል። ስለዚህ ከዚህ ሰውዬ መሄድ አለብኝ። ምክንያቱም ጠብሶ ሊበላሽ የሚችለው ሊሸጥሽ ይችላል ለጥቅማ ጥቅም ብሎ ብዙ ነገር አንቺ ላይ ለመጠቀም ብሎ አንቺ ላይ ብዙ ነገር ሊያደርግ ይችላል ማለት ነው። ሰው እኔ ደስ የሚለኝ ሰው ማለት ነው አፍቃሪ ሰው ሰው የማይሸጥ ሰው ደስ ይላል ባይደው ማለት ነው። ስለዚህ ማለት ነው ወደ ቸል ነገራችን የምፈልገው ነገር ማለት ነው እንደዛ አይነት ነገር እያየሁኝ ዝም ማለት አልችልም ባይደው ማለት ነው። ሰው የሰው ነው የለም ባይደው ሰው ሁሌም ሰው ይሳሳታል ማለት ነው። ብዙ አይነት ሊሳሳት ይችላል፣ በብዙ አይነት መንገድ ሊሳሳት ይችላል፣ ብዙ ነገር ሊሳሳት ይችላል ማለት ነው። ግን ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ግን ደግሞ ይሄ እንትኑ ግን ደግሞ ማለት ነው እንደዚህ እኔ ላይ ክፋት ሲያስብ ኢቭን ማለት ነው ቢልኝ ጠጭልኝ የሆነ ነገር ካየ ደስ ብሎት የሚገዛልሽ ወይም ደግሞ ባይገዛልሽም በቃ የሚመኝልሽ ጥሩ ነገር የሚያስብልሽ የሆነ በቃ ላይ ሲሰጥሽም ደስ እያለው ትንሽም ነገር ሊሆን ይችላል ትልቅም ነገር ሊሆን ይችላል በአቅሙ ያለውን ነገር ማለት ነው ደስ እያለ የሚሰጥሽ ወይ የሚያካፍልሽ የሚያጫውትሽ ሰው ከሆነ ማለት ነው ባይደው ፍቅር ከተባለ ማለት ነው ፍቅር ከተባለ ባይደው ጥቅም ከተባለ ሌላ ነው። ፍቅር ከተባለ እንደዚህ ባይደው ማለት ነው በጥቅም ሳይድ እና በፍቅር ሳይድ የታስዋይ ዲፈረንት አለው ባይደው ማለት ነው። አንደን ሰው ማለት ነው እናንተ የምታሳዩትን ነገር ማለት ነው የምትሰጡትን ነገር ማለት ነው በእነርሱ በጥስ ተሰጧችሁ ደስ ይላችኋል ማለት ነው። ግን እነርሱ ይላገጡባችኋል። ክፋት፣ ምቀኝነት ስቀል ያደርጋችሁ ኢቭንም ባደረጋችሁለትና በሰጣችሁትን ፍቅር ማለት ነው መዋረድ ላይክ ዝቅተኛና የዝቅ ማድረግ ዝቅተኛ ስሜት እንደሰማችሁ የሚያደርጋችሁ ሰው ምናምን በጣም ሲበዛ የሚቀና ከዚህ ጋር ቆመች ከዚህ ጋር ወራች እንደዚህ ሆነች ምናምን በጣም የሚቀና ሰው remove of my way በቃ መንገዴ ላይ ምንም እንዳቆም ባይ ዘ ወይ ማለት ነው። ስለዚህ እንደርሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? መጀመሪያ መረጋጋት መታገስ ጥሩ ነገር ነው ባይ ዘ ወይ ማለት ነው። እንደርሶ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ አይነት ነገር ነው የሚመቸኝ እና እንደዛ አይነት ሰው ነው የኔ የሚመቸኝ ባይደው ማለት ነው። አሁን ዝም ብሎ ማለት ነው ጋብቻ መግባት ፈልጋለሁ በቃ ጥሩ ነገር ነው የሚመኛት እንደዚህ ነው ማመኛላት እንደዚህ ነው ፈልጋት ምናምን ነገር እያላችሁ ማለት ነው የሚያስቃያችሁ የሚገላችሁ ሰዎች ከዚህ ደግሞ ከዛ ሰው ደግሞ በጣም አርቃችሁ መሮጥ ነው ያለባችሁ መሸሽ ነው ያለባችሁ ዳስዋይ ማለት ነው። ሽሽ የምትሉ ሰዎችም እውነትም ናቸው ኦቨር 100 እውነታችሁ ናቸው ባይደው ማለት ነው። ሊያግዛችሁ ከፈለገ በየትኛውንም ሰው ሊያግዛችሁ ይችላል ማለት ነው። የትኛውንም ሰው እያደረገ ማለት ነው ሊረዳችሁ ይችላል ማለት ነው። በየትኛውንም ሰው አድርጎ ማለት ነው እንደሚያሰቃያችሁ ማለት ነው በጥሩ ሳይድ ሊጠቀምበት ይችላል ማለት ነው። ግን ደግሞ እሱ እንደዛ አደረገባችሁ እናንተን ይጨፈጭፋችኋል ማለት ነው። እናንተ ላይ ቅናት እንጂ ፍቅር የለውም ባይ ወይም ደግሞ ተልእኮ ነው ያለው ይሄ ሰውዬ ማለት ነው። ከየሆነ ሰው የተላከ ነው ማለት ነው። ስለዚህ እኔ የምለው ባይዘው ብዙ ጊዜ እንደዛ አይነት ነገር ነው እንደዛ አይነት ስሜት ያየሁበትን ወንድ ማለት ነው ለትዳር እንኳን ቢበየኝ የሆነ ነገር እንኳን ጥሩ ነገር እንኳን ቢመኘኝ ማለት ነው ደስ አይለኝም ባይዘው ማለት ነው። እኔ ምቀኛ ሐሳድ የሆነ ሰው አልወድም። እንደነሱ ማለት ነው በተቀራኒ እንድትሰሩ እንድትቀየሩ ብዙ ነገር የሚፈጥርላችሁ ብዙ መንገድ የሚከፍትላችሁ ነው መሆን ያለበት እንጂ እናንተ ላይ ተጠቀመ ማለት ነው እናንተ ላይ የሚቀልል ሰው የእናንተ አይደለም ባይ ዘ ወይ እኔና እንደዛ አይደለም ብዬ ነው ምታው ባይ ዘ ወይ ማለት ነው። አስረግጬ ነው የምነግረው ባይ ዘ ወይ ማለት ነው። እንደነሱ እኔ ብዙ ጊዜ ልሂድ ይላሉኝ ማለት ነው። ብዙ የሆነ የሚደብረኝ ነገር ካለኝ ማለት ነው መታገስ ስለማልችል በእናታችሁ ልሂድ ምናምን ያልኩኝ ማለት ነው። አይ አትሄጂም ካሉኝ ማለት ነው አይስወርቱ ጋር ነው የምላቸው በቃ ኢቭንም ማለት ነው ጥሩ ነገር አዘጋጅቼ ማለት ነው ቡና አዘጋጅቼ በቃ ፈንድሻ ብዙ ነገር አዘጋጅቼ ማለት ነው ዘና አድርጌ ማለት ነው ልክ ነው የምነግረው ባይዶይ ማለት ነው። በቃ እስኪ ወጣልኝ ማለት ነው በቃ እስኪ ተነፍስ በቃ
እንትን እስከሆነ ለራስ ነው የምናገረው ፊት ለፊት ማለት ነው። ሰው ባይ ዘ ወይ ያስፈርቱ ጋር ነው የምላቸው። በቃ ስሜት ነው ይሄ ነገር ማለት ነው። ሰው ውዶች ልነግራቸው የምፈልገው ነገር ማለት ነው። ኢቨንም ማለት ነው እንደዛ አይነት ጥሩ ልብ ያለው ሰው ያለም ባይ ዘ ወይ ምንም አያዘጋጀም ባይ ዘ ወይ ከተናደደ በኋላ አንዳንድ ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው ምንድነው መሰላችሁ? ሰው መቀለጃቸው አይደለም። በሰው አትቀልዱ ማለት ነው። ሰው ላይ አትቀልዱ ባይ ዘ ወይ ማለት ነው። አንዳንድ ሰው ውዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንዳንድ ሰው ማለት ነው ሰዎቹ ማለት ነው ያለፈውን ህይወት አልፏል ማለት ነው። ምንም ልትቀይርበት አትችልም፣ ልትቀንስበት አትችልም፣ ልትጨምርበት አትችልም። በቃ እያስጠላህ ዋጠው፣ በቃ እወቀው። ኢቨንም እኔ ማለት ነው ቢያውቁም በጣም ምንም እንደሚቀልልኛል ማለት ነው ያ። ስለዚህ ማለት ነው አውቀን የምትቀበል ከሆነ ተቀበለው፣ ባትቀበል ከሆነ ማለት ነው ሰውን ልቀቀው ያ ሰው ማለት ነው። ወደ ሸለ ነገራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ? ሰው ለዚህ ማለት ነው እኔ የማልቀበለውን ነገርና ማለት ነው ሰዎቹ ማለት ነው በራሳቸው መንገድ እንድትሄዱ እየፈለጉ ማለት ነው፣ ግን ከናንተ መራቅ የማይፈልጉ ሰዎች ማለት ነው። እኔ ሁሌም ለራሴ ያስባለሁ፣ ሸልፍሽ ነኝ፣ እንደዚህ አሲድ ነኝ ምናምን እያልኩኝ አይደለም፣ ግን ደግሞ ህይወቴ ውስጥ የማልችለውን ነገር አልችልም ብለህ መተው ጥሩ ነገር ነው ማለት ነው። ስለዚህ እኔ የምለው እንደዛ ነው ባይዘኝ ማለት ነው እንጂ እኔ ማንንም ገንዘብ ላይ መጨፈር ወይ ማንንም ገንዘብ መብላት ወይም ደግሞ የሆነ በቃ ላይ ካለ አይደለ በጣም ይወንድ ገንዘብ እንትን ህርፋን ኖሮኝ አይደለም፣ ምንም አይመስለኝም ባይዘኝ ልነግራቸው የምፈልገው ነገር ማለት ነው። ግን ወንዶቹ ማለት ነው በጣም ነፃነት ስንሰጣቸውና በጣም እንትን ስናዝናናቸውና በቃ ላይ ሁሉንም ነገር በነፃ ስንሆንላቸው ምንድነው የሚያደርጉን ማለት ነው እስከ ዘላለም ዓለም ማለት ነው ከጭንቅላታችን ሊወርዱልን አልቻሉም ባዴ ማለት ነው። ስለዚህ ማለት ነው እኛ ላይ የሆነ ነገር ሳክሪፋይስ ማድረግ አለባቸው፣ የሆነ ነገር ማውጣት አለባቸው፣ የሆነ ነገር በቃ ማድረግ አለባቸው በሚለው ነው እኔ የሚሄደው ባዴ አሁን ላይ ማለት ነው። ስለዚህ በኋላ ላይ ማለት ነው ያውቁታል፣ ይገባቸዋል ማለት ነው። የእናንተን ዋጋ ያውቃል ማለት ነው። እናንተን መከተል፣ እናንተን ማሰቃየት ያቆማል ማለት ነው ያንን ሰውዬ ማለት ነው። ከዛ ቀጥሎ ደግሞ እናንተ ጋር ያለውን ሰው ማለት ነው ፍቅረኛቸውም ቢሆን የትኛቸውም ቢሆን ማለት ነው ሊያገዛችሁ ይገባል ማለት ነው። ልትረዳዱ ይገባል። የመጥፎ ቋን መብራት ልትሆንለት ይገባል፣ ሊሆንልህ ይገባል ማለት ነው ሰው ማለት ነው። እንደዛ የማይሆን ከሆነ በቃ ትርጉም የለውም ያላችሁ ዝምድና። ማንም አያስቀናም፣ ማንም ስለናንተ አያወራም፣ ማንም ምንም ሆናችሁ አትታዩም። በቃ ላይክ ለሰዎችም ጨርቅ ናችሁ ባይዘው ማለት ነው። ፍቅር የላቸውም እናንተ ምንም አታስቀኑም። ኢቭን ማለት ነው አይደለም እነዛ ሴት ኢቭን ማለት ነው የሴት ጓደኛሞች በጣም ብዙ የሚወርላቸው አይደለም። ለምንድን ነው መሰላችሁ? እነርሱ እሷ ለእርሷ የምትከፍላትን ሰው ሳክሪፋይስ እሷ ደግሞ ለእሷ የምትከፍለውን መስዋዕት በቃ መስዋዕት የሚከፋፈሉትን ነገር ነው የሚያስቀናቸው። እና ህይወት ውስጥ ብዙ ነገር አለ ማለት ነው። እናም እሱ ነው እንጂ ዝም ብለው በቃ ቅናትና ክፋት እያለ ማለት ማንም ለነሱ ላይ የሚቀና ሰው የለም። ዞር ብለው እንኳን ያያቸው የለም ባይደው ሳያስጣሉ ምናምን ብለው ነው ሰው የሚያልፋቸው ማለት ነው። ስለዚህ እኔ የምለው ነገር ማለት ነው ፍቅር ስትሉ ማለት ነው ፍቅር ምን እንደሆነ አታውቁም ባይደው ሰው ላይ መጫወት በቃ ሰው ባሪያ ማድረግ ነው የምትፈልጉት ማለት ነው። እንደፈለጋችሁ ገላብጣችሁ ምናምን ነገር ከእነርሱ ጋር ሴክስ ማድረግ ነው የምትፈልጉት። ባይ ዘ ዌይ ስለ እነርሱ አታጨንቁም። እነርሱ ምን ይፈልጋሉ፣ ምን ያስደስታቸዋል፣ ወይም በምን ልርዳው፣ የሆነ ችግር አጋጥሞታል፣ የሆነ ላይክ አሁን ደብሮታል፣ ሰልችቶታል የሚል ነገር የለም ባይ ዘ ዌይ ማለት ነው። በቃ እነዛ ሰልፍሽ ስትሆኑ ማለት ነው እናንተ ለፈለጋችሁትን ነገር ማለት ነው ኢቭን ማለት ነው አንዳንድ ጊዜ ማለት ነው ሴክስ ስትፈልጉ ይታያቸዋል ማለት ነው ያንን ሰው ማለት ነው። እንትን ሰው ማለት ነው አሁን ፍቅረኛው ሴክስ ብቻ ሲፈልግ የምትታየው ፍቅረኛ ከሆነች ማለት ነው ላንተ በጣም ጨርቅ ልትሆን ትችላለህ፣ ምንም ላትሆን ትችላለህ፣ ግን ለራሷ ወርቅ ናት፣ ለቤተሰቦቿም ከዛም በላይ ማለት ነው። ስለዚህ ማለት ነው ልነግራቸው የምፈልገው ነገር ማለት ነው እንደዛ አይነት ነገር እየተጠቀምከለ ሰው የምትፈልግ ሰው ማለት ነው ከባድ ነው ባይዘይ ማለት ነው። ብዙ ነገር መስዋዕት መክፈል እንዳለብህ እያወቅህ ነው ባይዘይ ሰው ህይወት ውስጥ መግባት ያለብህ ማለት ነው።
እንዳይነ ሰው ማለት ነው። አሁን ተራቀች ወይ እንደዛ አደረገች ግድ ስለኔ ግድ የላትም ሌላ ወንድ ታያለች ምናምን አልጋ ወደ ሐዋሪው እንዴ ማነህ አንተ? ኧረ ትንሽ እንኳን አታፍርም? በኮንፊደንት አለ እንደዛ ስታወራ ማለት ነው። ጊዜ ልትሰጣት ይገባል፣ ልታጫውታት ይገባል፣ ልታናገራት ይገባል፣ ልትወያዩ ይገባል። ብዙ ነገር ማለት ነው። ለእሷ ብለህ ብዙ ነገር ልታደርገ ይገባል ማለት ነው። ከዛ በኋላ ነው እኛንም ሰዎች ሌሎች ሰዎች ማለት ነው ምንም አታስቀንም። ሲያስጠልግ ማታ መሽመጥ ደግሞ ምናምን ነው የምትባሉት። አይስበርቱ ጋር ነው የምላችሁ እናንተ ስታልፈው ይብን ማለት ነው። ይሄ ደግሞ አጥበጡ ምን ስታይላችሁ ደስ አይል፣ ምናችሁ ደስ አይል። እነዚህ ሰዎች ደግሞ እኮ ከዛ ደግሞ ሲለያዩ ደግሞ ይታማሉ ማለት ነው። እዛ አይነት ፍቅር የለም ባይለው አይስበርቱ ጋር ነው የምላችሁ።